ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት እግዚአብሔር አምላካችን በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ ስለ ምሕረቱ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የድኅነታችን መሰረት እናታችን ቅድስት ድንግል ማርያም ክብር ምስጋና ይግባት። አባቶች፣ ካህናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ኃጢአታችን የታገሰ በምሕረቱ እስከዚች ሰዓት ያቆየን የአባቶቻችን አምላክ እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ሳምንት የተማማርነው ምንድነው? በዳዊት የቅዱስ ዳዊት መዝሙሮች በአምስት መቋጫዎች መጠቅለያዎች ወይም ማሰሪያዎች እንደሚታሰሩ በ10 አርዕስት እንደከፈላቸው አምስቱ በአምስቱ አዕማደ ምስጢራት እንደሚመሰሉ 10ሩ ደግሞ በ10ሩ ሕዋሳት በ10ሩ ደናግል በ10ሩ ትእዛዛት በ10ሩ የመላእክት ከተሞች እንደሚመሰሉ የቅዱስ ዳዊትን መዝሙር የሚዘምር ሰው 10ሩን ሕዋሳት ጠብቆ ለእግዚአብሔር ያስረከበ ባለ 10 መክሊት እንደሚባል ከ10ሩ ደናግል አንዱ ሆኖ እንደሚመደብ በ10ሩ የመላእክት ከተሞች ከሚዘምሩ መላእክት ጋር ምድቡ እንደሚሆን 10ሩን ትእዛዛት በቅዱስ ዳዊት መዝሙር መጠበቅ እንደሚቻል የቅዱስ ዳዊት መዝሙር በገነት እንደምትመሰል በገነት ቋጽ ልምላሜ ጽጌ ፍሬ ጣዕም ስን እንዳለ በቅዱስ ዳዊት መዝሙርም ሃይማኖት ምግባር ትሩፋት ጣዕመ ስን መዓዛ ስን ክብረ ስን እነዚህ ነገሮች እንደሚገኙበት በገነት የሚታጣ እንደሌለ በቅዱስ ዳዊት መዝሙር የሚታጣ እንደሌለ በገነት እጽዋት ሞልተዋል። እጽዋት ባሉበት ንቦች እንደሚሰበሰቡ የቅዱስ ዳዊት መዝሙር በሚዘምር ሰው ላይ ቅዱሳን መላእክት እንደሚከቡ በክንፋቸው እንደሚጋርዱት ከመከራ ሥጋ ከመከራ ነፍስ እንደሚጠብቁት አይተናል። በዚህ በመዝሙረ ዳዊት የተጠቀሙ አባቶችን ሁሉ ዘርዝረን አይተናል። ቅዱስ ዳዊት እና አቡነ ገብረ መንፈስ ቅዱስ የቅዱስ ዳዊት መዝሙር ዘምረው ልብስ የላቸው ነበር፣ ብርሃን እንዳለበሳቸው፣ ምግብ የላቸው ነበር፣ እህል እንደሆናቸው፣ ከገደል ላይ ተዘግዝቀው ሲጸልዩ እግራቸውን አስረው ሰይጣን መጥቶ ገመዱን ቢቆርጠው ሊወድቁ ሲሉ መልአኩ መጥቶ ቅፍ አድርጓቸዋል። ለምን? የቅዱስ ዳዊት መዝሙር በሚዘመርበት መላእክት አይታጡም። ሲወድቁ ያነሱናል። እስመ ለመላእክቲሁ ይእዝዞሙ በይንቲአከ መላእክቱን ብትወድቅ ሳትወድቅ እንዲያነሱ ብትሰበር እንዲጠግኑ ብትሄድ እንዲመሩ ያዙልሃል የሚለውን የቅዱስ ዳዊትን መዝሙር የሚዘምር ሰው በመንገድ እንዳይሰበር፣ ገደል እንዳይወድቅ፣ በሽታ እንዳያጠቃው፣ እንዳይራቆት፣ በረዶ እንዳይመታው መላእክት በክንፋቸው እንደሚጋርዱት ጊንጡን እባቡን በእጁ ጨብጦ ዘንዶውን ጨብጦ እንደማይበላው ላይለ ተኩላ ወከይሲ ፍጽያን የሚለው ወተከይድ አንበሳ ወከይሴ የአንበሳውን የዘንዶውን ጀርባ እየረገጥክ ትሄዳለህ ምንም አትሆንም የሚለውን ሲዘምር ሰው ዘንዶ አይበላው፣ ደዌ ያጠቃው፣ እግዚኦ በመዓትከ ይትቅሰፈኒ ወበመቅሰፍትከ ይትገሥጸኒ የሚለው ሲዘምር ደግሞ መቅሰፍት በሽታ ከሰው ልጅ ይርቃሉ። የዳዊት መዝሙር የሚዘምር ሰው በሽታ ያጠቃው፣ መቅሰፍት አይወስደውም። ኢትሰደኒ በመንፈቅ ዓመት ሲል ደግሞ የዳዊትን መዝሙር የሚዘምር ሰው
አቤቱ በእድሜ እኩሌታ አትውሰደኝ የሚለው ሲዘምር ደግሞ ያለ እድሜው አይሞትም፣ ያለ እድሜው አይቀሰፍም፣ ያለ እድሜው አይጠራም። አድነኒ እምብእሲ እኩይ ይላል። ከክፉ ሰው ክፉ ከሚመክሩ የዳዊት መዝሙር ያድነዋል። ከኃያላን ጠላቶቹ አጋንንት እንደ አራዊት እንዳይበሉም ኢትመጠዋ ለአራዊት ለነፍስ እንተ ትገኒ ለከ አቤቱ ለአንተ የምትገዛልህን ነፍስ ለአውሬ አሳልፈህ አትስጣት እያለ ሲዘምር አውሬ አይበላው፣ በሽታ አይቆረጥመው፣ ችግር አያገኘውም። የቅዱስ ዳዊትን መዝሙር የሚዘምር ሰው ሁሉ ነገር አለው። ይሄንን ዘምረን እንድንጠቀም እግዚአብሔር ይርዳን። አሜን በሉ። እንዲህ ካልን ለዛሬ መዝሙር 1 እንደምንጀምር ተነጋግረን ነበር። ለዚህ ቀን ያበቃን እግዚአብሔር የተመሰገነ ይሁን። ክፍል 4 ማለት ነው እና ሀቤ ዳዊት ንጉሠ እስራኤል ባለ ሰናይ መዝሙር ወጥኡ መቃል ከመታለበወኒ ፍካሬ ሁሉ ወነገረ ሁሉ አምሳል ከመወድሳ ለማርያም ድንግል ብሎ አባ ጊዮርጊስ ዘጋስጫ ይናገራል። የዳዊት መዝሙር እንደምታውቁት 150 ነው። በ150ው መዝሙር ልክ አባ ባህሪ የሚባሉ አባት 150 መዝሙረ ክርስቶስ ሰርተዋል። በ150ው ዳዊት ልክ 150 መዝሙረ ክርስቶስ ሰርተዋል። ክርስቶስን ያመሰግኑበት ደርሰዋል። የሚገርመው በመዝሙረ ዳዊት ምዕራፍ 1 ለተገኘው 5 ስንኝ ሲሰሩለት ለመዝሙረ ዳዊት ምዕራፍ 1 አንደኛ መዝሙረ ክርስቶስ ሲሰሩ በመዝሙረ ዳዊት ምዕራፍ 1 ከተካተቱት መዝሙራት ባድ ያሉትን ፊደላት እንዳያንሱ እንዳይበልጡ አድርገው በፊደል እንኳን መጥነው ክርስቶስን አመስግነዋል። አባ ጊዮርጊስ ዘጋስጫ ደግሞ መጨስ አባ ጊዮርጊስ አባ ባህሪ ለማን ደረሱ? መዝሙረ ክርስቶስ ሲሉ አባ ጊዮርጊስ ዘጋስጫ ደግሞ መዝሙረ ድንግል ብሎ 150 መዝሙረ ድንግል ደርሶላታል። ለእመቤታችን መዝሙረ ድንግል ልጅሽን ባመሰገንበት መዝሙር ለአንቺም ምስጋና ይገባል ብሎ ለሷም ደርሶላታል። ስለዚህ ዳዊት የሚደግም ሰው ይህን ቃል አስቀድሞ ይደግማል። ዳዊት ለመድገም ሲጀምር ናሃቤ ዳዊት ንጉሥ እስራኤል፣ የእስራኤል ንጉሳቸው ዳዊት ባለ ሰናይ መዝሙር ወጥኡ መቃል ቃል የሚጣፍጥ ማለት ምረትን የሚያስወግድ የበጎ መዝሙር ባለቤት ዳዊት ወደኔና ነገርን ሁሉ ትተረጉምልኝ ዘንድ የጠመመውን ታቀናልኝ ዘንድ የጎደለውን ትሞላልኝ ዘንድ ጨልሞብኝ እንደሆነ በመዝሙር ብርሃን ትመራኝ ዘንድ ደንቁሬ እንደሆነ ዓይንህን ገልጠ ጥበብ ታስተምረኝ እንደሆነ ወድቄ እንደሆነ ንስሐ ታስተምረኝ ዘንድ ተስፋ ቆርጬ እንደሆነ ተስፋ ትቀጥልልኝ ዘንድ ባለ በጎ መዝሙር ባለ መድኃኒት መዝሙር ባለ ጥዑም መዝሙር ዳዊት ወደኔ በረድኤት ና የነገር ሁሉ ትርጓሜ ታስተምረኝ ዘንድ እመቤታችንን እንዲህ እያልኩ እንዳመሰግናት ብሎ ይለምናል። የቅዱስ ዳዊት ረድኤቱ ይደረብን። ቅዱስ ዳዊት በገናውን እየደረደረ ምን ያረቅ ነበር ብያቸዋለሁ። የውስጥ ረሱት ምን ያረቅ ነበር? በሽታ በሉ እንጂ በሉ አንድ ጊዜ ሁላችሁም ዳዊት በገና እየደረደረ ምን ያረቅ ነበር? እንደገና በሉ የዳዊት መሰንቆ ማን ነው? እመቤታችን በሉ እንጂ። አሁን እናንተ እሺ የዳዊትን መሰንቆ እየደረደራችሁ በሽታ አታረቁ? እዚህ ላይ ወገብ ያዝ ስጋ እንብላ ረብረብ ዕዳ እንክፈል ወገብ ያዝ ይላል ገበሬው። ስጋ ሰው ፍሪዳ ተጣለ ሲባል እናምጣ ይልና ያመጣና በሩ ብሩን አምጡ ሲባል ችግር ይፈጠራል። ዳዊት በመሰንቆው በሉ ክፉ መንፈስን ያርቅ ነበር። እኛም መሰንቆው ለዳዊት በምትባል በድንግል ማርያም ክፉ መናፍስትን መቅሰፍትን ደውያትን እናርቃለን። አናርቅም?
እናርቃለን። የእመቤታችን መሰንቋችን ናት። ዳዊት በበገናው ጠጋ ብሎ ከሳኦል ጠጋ ብሎ በገናውን ሲደረድረው ከሳኦል ላይ ያደረው ጋኔን እየራቀ ይሄን ነበረ። አሁንም እናንተ የኛ በገናችን ድንግል ማርያም ናት። ሰዓሊ ለነ ቅድስት፣ ሰዓሊ ለነ ቅድስት፣ ሰዓሊ ለነ ቅድስት ስትሉ እንኳን ኮሮና ምንም አይቀርባችሁም። ማምላክ እንዴ እዚህ ሰዓሊ ለነ ቅድስት በሉ። እመቤታችን እኮ ሙዳየ ፈውስ እኮ ናት። ማምላክ ሙዳየ ፈውስ የመድኃኒት እናት፣ መድኃኒት የሚገኝባት። እንዲያው ዮሐንስ አፈወርቅ ቅዱስ እንዲህ አለ፣ ደካማ መድኃኒት ይደጋገማል፣ ክርስቶስ ግን ጽኑ መድኃኒት ስለሆነ አይደጋገምም ማለት። እንዴት ደካማ መድኃኒት ማልዳ 2 ማታ 2 ቀን 2 ይላል ሐኪሙ ሲያዘው። መድኃኒቱ ደካማ ሆኖ እኮ ነው እንጂ አንድ ጊዜ ዋጥ አድርጌ እንግዲያማ አይደለም። ማታ 2 ቀን 2 ይላል፣ ከምግብ በፊት 3 ይላል። ደካማ መድኃኒት እስኪ ደካማ መድኃኒት ነው ይደጋገማል፣ ጽኑ መድኃኒት ግን በአንድ ጊዜ ነው ወሉ። ስለዚህ ክርስቶስ ጽኑ መድኃኒት ስለሆነ አንድ ጊዜ ተሰቀለ እንጂ ብዙ ጊዜ አልተሰቀለ። ጽኑ መድኃኒት እስኪ ጽኑ መድኃኒት ወሉ። ያው እናንተ ፈሪ አትሁኑ። ማምላክ መድኃኒት የሚያውቅ ሰው ደግሞ ይፈራል። የማያውቅ ሰው ነው እንጂ መድኃኒቱን በእጃችን ይዘን አትደንግጡ። የሚያጠፋችሁ በሽታው አይደለም፣ ፍርሃታችሁ ነው የሚያጠፋችሁ። የምትፈሩ ከሆነ ትጠፋላችሁ። ስለዚህ እግዚአብሔር በቸርነቱ ይጎብኘን። ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ። የጻድቃንና የኃጥአን ትርጓሜ የሚያስረዳ የዳዊት መዝሙር ይህ ነው። ሃሌሉያ ሃሌሉያ። ያለና የሚኖር ቀዳማዊና ዳህራዊ መጀመሪያውና መጨረሻው ለሆነ ለእግዚአብሔር ምስጋና ይገባል። ሃሌሉያ ማለት መጀመሪያውና መጨረሻው ቀዳማዊና ዳህራዊ ጥንትም የነበረ በማይከል ዓለም ያለ ዛሬም ያለ ለዘላለም ለሚኖር ለመንግስቱ ዘላለም ለእግዚአብሔር ምስጋና ይገባል። ስሙ የተመሰገነ ይሁን። ሃሌሉያ እሱ ነው። ፍካሬ ዘጻድቃን ወዘኃጥአን የጻድቃንና የኃጥአን ግብራቸው ይህ ነው። የጻድቃን የኃጥአን ግብራቸው ይህ ነው ማለት ነው። ፍካሬ ዘጻድቃን ወዘኃጥአን ማለት የጻድቃንና የኃጥአን ግብራቸው ይህ ነው። እስቲ ግብራቸው በሉ። ስራቸው ማለት ነው። ስራቸው ይሄ ነው። እሺ ኃጥአን የሚባሉት ምኖች ናቸው? ኃጥአን የሚባሉት የኃጢአተኞች ግብራቸው፣ የጻድቃን ግብራቸው ይሄ ነው። ጻድቃን ስራቸው ምንድን ነው? አሁን የምናየው ነው። ኃጥአን ስራቸው ምንድን ነው? አሁን የምናየው ነው። ኃጥአን ማለት ኃጢአተኞች ማለት ነው። ኃጢአተኞች ማለትም ኃጥእ ማለት ኃጢአተኛ ነው። ኃጢአተኛ ማለት ያጣ ማለት ነው። ያጣ በሉ። አጣ ነው። ያጣ የሌለው ማለት ነው። አንድ ሰው ኃጢአተኛ የሚባለው ምን በማድረጉ ነው? ኃጢአተኛ የሚባለው ዝሙት በመስራቱ በመስረቁ፣ ያ ተግባሩ አይደለም ኃጢአተኛ የሚያሰኝ ያንን ሲሰራ የሚያጣው ነገር ስላለው። ስለዚህ ተመልከቱ፣ ኃጢአት ማለት ማጣት ማላችሁ ማንን ያጣል ሰው? ኃጢአት ሲሰራ እግዚአብሔርን ያጣል። ሌላስ? ራሱን ያጣል። እግዚአብሔርን ያጣል። ገነትን ያጣል። ልጅነትን ያጣል። ሃይማኖትን ያጣል። የማያጣው ነገር የለም። ኃጢአት ንጽህናን ብቻ ሳይሆን ሃይማኖትን ይነጥቃል። ኃጢአት የሚደጋግም ሰው መጨረሻ ላይ የሚያጣው ሃይማኖቱን ነው። ሃይማኖት ላለው ሰው ምግባር የሚሰራው ሰው የሚሰራበትን ኃይል ይጨምሩለታል። ሃይማኖት ለሌለው ሰው ምግባር አይጨመርለትም። ስለዚህ ምግባር ሃይማኖትን ያሳጣል። እየሰማችሁ ነው? እስኪ አንድ ሐሳብ ልንገራችሁ። እግዚአብሔር በሰው ላይ ጋኔንን ያመጣል አያመጣም?
ያመጣል አያመጣም አይደል? አያመጣም። ግን አመጣለሁ ይላል። በሰናክሬም ላይ ጋኔን አመጣለሁ ይላል። የፈርዖንን ልብ ደግሞ አደነድነዋለሁ ይላል። እግዚአብሔር የሰው ልብ ያደነድናል። እግዚአብሔር ጋኔን ያመጣል አያመጣም? አሪያ ጋኔን ያመጣል ያደነድናል ማለት ምን ማለት ነው? የሰው ልጅ በደንብ ስሙ። ኃጢአትን ይሰራል። ኃጢአትን ይሰራና ይደጋግመዋል። ይደጋግምና ይለምደዋል። ይለምድና ጠባዬ ነው ይላል። እኔ በጠባይም ያን ነገር አልወድም በተፈጥሮዬ ይላል። እግዚአብሔር ግን እንዲህ አድርጎ አልፈጠረውም። ኃጢአት ሲደጋገም የኃጢአተኛ ማንነት ያመጣል። ጠባዩ ሲሆን ክፉና በጎ ይቀላቀልበታል። ክፉና በጎ መለየት ያቅተዋል። ከዚያ በኋላ ኃጢአት ይመቸዋል፣ ጽድቅ ያስጠላዋል። ይቀጥላል። ይቀላቀልበትና በመቀላቀሉ ሲቆይ ደግሞ ኃጢአቱን ጠልቶ ጽድቁን ጠልቶ ኃጢአት ይወዳል። ከዚያ በኋላ የኃጢአት ብቻ ተከታይ ይሆናል። መጨረሻ ላይ ልቡ ይደነድናል። ልቡ ሲደነድን እግዚአብሔር ማን ነው ማለት ይጀምራል። እግዚአብሔርን ማን አየው? የነቱን ብላለቅ ሆድ ይሙላ ደረተ ይቅዳ የሰማዩን ቤት ማን አየው? ብቻ ዛሬ አይክፋ ይላል። ልቡ ደነደነ ማለት ልቡ ደነደነ። ከዚህ በኋላ እግዚአብሔር ባይምር በመጽሐፍ ሰበከው አልሰማም፣ በመጽሐፍ ሰበከው አልሰማም፣ በመምህር ሰበከው አልሰማም፣ በፍጥረት ሰበከው አልሰማም፣ ባይምሮ ሰበከው አልሰማም፣ በታምር ሰበከው አልሰማም፣ በመቅሰፍት ይሰብከዋል። እዚህ በኋላ በምን ይሰብከዋል? በመቅሰፍት ይሰብከዋል። አሁን ከዚህ በኋላ ተመልከቱ፣ ለማይረባ አይምሮ ተላልፎ ይሰጣል። ከዚህ በኋላ የሚቀረው ምንድነው? በዚህ በመቅሰፍቱን ካልሰማ 10 መቅሰፍት አምጥቶ ያልሰማውን ፈርዖን በሞት እንደቀጣው በመቅሰፍት ያልተሰበከውን በሞት ይሰብከዋል። በምን ይሰብከዋል? በሞት ባልንጀራው ሲሞት እንዲያያድርገዋል። በባልንጀራው ሞት ያልተሰበከውን በራሱ ሞት ይሰብከዋል። ከዚያ በኋላ ከመዝኑ ሞት መሪ ይላል። ሞት እንዲመራራ ነው። እስኪ በሉ ሞት ለካ በሉ እንዲመራራ ነው። በሰሞኑን አልፈራችሁ? ፈርቷል እኮ ብዙ ሰው። ሞት ለካ እንዲመራራ ነው። ወጣችሁ በሰው ላይ ስናያት እገሌ እኮ ሞቶ ሲባል እና ምን ችግር አለ ሲል ኖሮ ሰሞኑን ሲመጣ ሰው ችግር መጣ። ስለዚህ ሞት ለካ አጋግረው እንዲህ ያለው ደም ሲያፈስ ኑሮ የሰው ደም ሲያፈስ ቀሎት ነበር። ሰው ሲገል ቀሎት ነበር። ኋላ በእስራኤል እጅ ተይዞ ሳሙኤል ጦሩን እየሰበቀ ሲመጣበት ከመዝኑ ሞት መሪር አለ። በራሱ ሲደርስበት ሞት ለካ እንዲመራራ ነው፣ ደርሶ ከች የሚል ነው፣ እያጣደፈ የሚወስድ ነው ብሎ ደነገጠ። ቅመሰው ብሎ ወጋው፣ ሞተ። ከመራራ ሞት እግዚአብሔር ይሰውራል። እንግዲህ ከተመለሳችሁ እነዚህን አሁን የጠራናቸውን እድሎች ከተመለስን መራራ ሞት አይገጥምም። ካልሆነ ግን በሞት እንሰበካለን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ኃጢአት ማለት ምን ማለት ነው ያለው? በሉ እንጂ ኃጢአት የሚባለው የሆነ ማንነት አለው ይላሉ ሊቃውንት። የሆነ ማንነት አለው የለውም? ኃጢአት ይጨበጣል አይጨበጥም? አቤት ይዳሰሳል? እስኪ እናንተ ኃጢአታችሁን አሳዩ። ይታያል? ይኸው ስትክዱ ዳዊት አላለም? ኃጢአቴ ቅድሜ ውእቱ በኩሉ ጊዜ፣ ኃጢአቴ ሁል ጊዜ በፊቴ ነው አላለም? አየዋለሁ እኮ ማለት ነው። ኃጢአት ይታያል አይታይም? ይታያል። ኃጢአቴን እያየሁት ነው አለ። ኃጢአቴን ሁል ጊዜ አየዋለሁ። ኃጢአት ይሰማል አይሰማም? እንግዲህ ማመጅን ነው የሚሆነው ብላችሁ ኃጢአት ይሰማል አይሰማም? ይሰማል። እንዴት ሲል ይሰማል? ለውስጡ ነው። ሰው ማን ነጫጭ ለብሳችሁ ጨሰጥሩ አውስጥ ይመጣ ሊያ ሰው ትመስለዋል ይላል። አውስጥ መጥቶ እኮ ነው አውስጥ መጥቶ ሊያ ይላል። ሰው ሁሉ ያወቀብኝ ይመስለዋል። ስለዚህ ኃጢአት ይሰማል አይሰማም? ይሰማል። ይታያል አይታይም? ይታያል። ያሰድዳል።
ኃጥ ይወይ እንዘ አልቦ ዘይደግኖ ይላል ሰሎሞን። ኃጢአተኛ ሰው ማንም ሳያባረረው ይሸሻል። ማንም ሳያባረረው ይሸሻል፣ ይደነግጣል፣ ፈሪ ነው። ተደብቆ አንድ ሰው ሳያየው ኃጢአቱን የሚሰራው ድንጋዩ ምስክር፣ እንጨቱ ዳኛ፣ ውሃው ፍርድ ቤት፣ ወንዙ በቃ ቀላዩ ሁሉ ዘመድ አዝማድ መስሎ ይታየዋል። ሁሉንም የሚያጋልጥበት ይመስላል። አዲያ እገሌ እንደው እየበረታ ነው ሲሉ የኛ ጻድቅ እናንተ በርቱ ይላል። ቀድሞ ኃጢአትን ያውቁብኛል ብሎ አስቦ ኃጢአተኛ ቀድሞ ይሰጋል፣ ቀድሞ አደጋ ያደርሳል። ቅዱስ ዮሐንስ አፈወርቅ ሲሰብክ አውዶክሲያ የምትባለው ንጉሥ ትጠራው ነበር እና እንዲህ ይላል ይቆምና ዛሬም አውዶክሲያ አለች ይላል። ይቅርታ ዛሬም ሄሮዲያዳ አለች ይላል። ዛሬም ወለተ ሄሮዲያዳ አለች እየዘፈነች የዮሐንስን አንገት ያስቆረጠችው በተድላ በደስታ በዘፈን እየተምነሸነሸች ሞት ድንገት የሚመጣባት ዛሬም ሄሮዲያዳ አለች ሲል የነው ኮንድሚል የሰው ረፍ በሉት ትላለች። ሶዶክሲያ ያዳጣላል። ግን ኃጢአቱ ለሰው ቀድሞ ያሰድደዋል። ሰላምን የሚነሳ ብቸኛ አሳዳጅ ምንድነው? ኃጢአት። ኮብላይ ያደርጋል። በዘመድ መሃል ብቸኛ ያደርጋል። በልብስ መሃል ብርዳሚ ያደርጋል። በምግብ መሃል ይርባቸዋል። ብቸኝነት ብሶት ይሰማቸዋል። አገር ባለበት አገር ስደተኛ ትሆናላችሁ። ኃጢአት ክፉ ነው። ኃጢአት ወግታ የጣለቻቸው ብዙ ናት። ወጥመድ ናት፣ መስገርት ናት፣ መጋረጃ ናት፣ ጨለማ ናት፣ መጋረጃ ናት። እግዚአብሔርን እንዳናይ ትከለክላለች። እኔ በእውነት እናንተን የተውኩበት ዘመን መቼ ነው? እናታችሁን የፈታውበት የፍች ደብዳቤ ወዴት አለ ይላል እግዚአብሔር በትንቢተ ኢሳይያስ። እናታችሁን ያሰናበትኩበት የፍች ደብዳቤ ወዴት አለ? ተመልከቱ። ወባይቱ ይቀውም ኃጢአትክሙ ማይከሌ ወማይከሌክሙ፣ ይልቁንም ኃጢአታችሁ በእኔና በእናንተ መካከል እንደ ግድግዳ ይቆማል። ስለዚህ ኃጢአት ማለት የሚዳሰስ ነገር ወይም የራሱ አካል ያለው ሳይሆን ኃጢአት ማለት የመልካም አለመኖር ማለት የመልካም አለመኖር። መልካም ማን ነው ይላል ቅዱስ አትናቴዎስ። መልካም ማን ነው? እግዚአብሔር። መልካም ማን ነው? እግዚአብሔር ነው። ስለዚህ በኋላ ዕውቀትም የለም፣ ጥበብም የለም፣ በረከትም የለም። መልካም የምትሉት ነገር ሁሉ ስታጡት ኃጢአት ይባላል። ኃጢአት በነገራችን ላይ አንድ ሐሳብ ልንገራችሁ። ዝሙት የሚሰራ ሰው በገንዘብ ድሃ እንደሚሆን ታውቃላችሁ? በገንዘብ ድሃ እንደሚሆን ታውቃላችሁ? ዝሙት የገንዘብ ምሳር ነው ይላሉ አባቶቻችን። የገንዘብ ምሳር ማለት መጥረቢያ ነው። መጥረቢያ እንጨትን እየቆረጠ እንደሚጥለው ሰው ዝሙት ሲሰራ ገንዘቡ እየተቆረጠ እየተነቀለ ከቤቱ ይጠፋል፣ በረከትን ያጣታል። እንደ ጥላ ትሆንበታለች ይላል። እንደ ጥላ የማታ ጥላ ወደ ምስራቅ እየሄዱ ሲከተሉት እሱ እየሸሸ እኛ እየተከተል ወይ ጅራት የለው አንጨብጠው ልብ ፈርጦ መሞት ነው። መጽሐፈ መነኮሳት እንደሚለው ክፉ ሰው ክብርን ሲፈልጋት በረከትን ሲፈልጋት እሷ እየሸሸችው እሱ ሲከተላት ይኖራል። ክብርን ይፈልጋታል አገኛትም፣ በረከትን ይፈልጋታል አገኛትም፣ ሰላምን ይፈልጋታል አገኛትም፣ ጤንነትን ይፈልጋታል አገኛትም። ስለዚህ ኃጢአት የመልካም አለመኖር የመልካም አለመኖር ነው። አቤት ማጣት ሲማጣት በሉ አጃችሁ እግዚአብሔር ዝሙታት አትስረቁ፣ አትቅጠፉ፣ አትጠንቁሉ ቢል ያልነሰር ባልነሰር በዘሙት ባንዘሙት ብንቀማ ባንቀማ ብንጠነቁል ባንጠነቁል እግዚአብሔርን ወስደን የኃጢአት ቀለም አንቀባ። ምንድነው መሰላችሁ? አይደል ኃጢአት ስንሰራ በኃጢአታችን ምሳል ገንዘባችን፣ በረከታችን፣ ጸጋችን እየቆረጥን ስለምንጥለው እባካችሁ አትደሪዩብኝ ማለት ነው። ዳቱኑ ሀብታችሁን አታጥፉት ማለት ነው። ኢትካውኑ አይተ በከንቱ ይላል ሲራክ። ገንዘብህን በከንቱ አትበትን ሲበል በከንቱ ምን አትበል አትበትን። ምንድነው ገንዘብ? ሃይማኖት ገንዘብ ነው።
አካል ገንዘብ ነው፣ ጊዜ ገንዘብ ነው፣ እድሜ ገንዘብ ነው፣ ሰዓት ገንዘብ ነው፣ ሀገር ገንዘብ ነው፣ ትምህርት ገንዘብ ነው፣ አይምሮ ገንዘብ ነው፣ ሕዋሳት ገንዘብ ናቸው። ይህንን አታባክን። ሃይማኖትህን ለሚረባ ነገር ስራበት እንጂ ያልሆነ ቦታ እየወሰድክ አትዘፍቀው። የተካውኑ አየከ በከንቱ ሐዋርያት ሙት ያነሱበትን፣ ጋኔን ያወጡበትን፣ ድውይ የፈወሱበትን፣ ሽባ የተረተሩበትን፣ ዲዳ ያናገሩበትን፣ ደንቆሮ ያሰሙበትን፣ አጋንንትን የቀጠቀጡበትን፣ ነቢያት ከምድር እስከ ሰማይ አጥርተው ያዩበትን፣ መላእክት በርቀት በፍጥነት በኃይል በጸጋ የኖሩበትን፣ መነኮሳት ከመላእክት ጋር ሂደው ከሱራፌል ጋር ሂደው እና አባ ተክለ ሃይማኖት እና አቡነ ዘርአብሩክ ከሱራፌል ጋር ሂደው ለማጠን የበቁበትን፣ እነ ቅዱስ ቂርቆስ እሳት ያጠፉበትን፣ እና አባ ጳውሊ ህብስት ከሰማይ ያወረዱበትን፣ እና አባ ሳሙኤል በአንበሳ የተጫኑበትን፣ መሬትን እንደ መሶብ ከፍ አድርገው ያስባረኩበትን፣ ውሃውን ህብስት ያደረጉበትን፣ እና አቡነ አረጋዊ በዘንዶ የወጡበትን፣ እነ ቅዱስ ጊዮርጊስ ከመንኮራኩር ነፃ የወጡበትን፣ ከአመድነት የተነሱበትን፣ እነ ቅዱስ መርቆሬዎስ በደማቸው እሳት ያጠፉበትን የተካውኑ አየከ በከንቱ እንዲህ ያለውን ሃይማኖት ይዘህ በከንቱ እድሜህን አትፍጀው። በከንቱ እድሜያችን እንዳንፈጅ እግዚአብሔር ይርዳን። የተካውኑ አየከ በከንቱ ሃይማኖትህን አትቀልድበት። ትልቅ ስራ የተሰራበት ሃይማኖት ነው። ሰማይና ምድር የጸናበት ሃይማኖት ነው። ሙታን የተነሱበት ሃይማኖት ነው። ቀድ ነው እንዴ? እንዲሁ የያዝነው ሃይማኖት የቃላት ግርግርታ መሰላችሁ? ሰሞኑን እኮ ወንድነት ተለየ እኮ በእውነቱ ነው። ሰምታችኋል? ሰሞኑን የእውቀት ሰባኪና የእምነት ሰባኪ የሚለይበት ጊዜ ነው። የእውቀት ሰባኪ ያወቀ ሁሉ አይድንም አያድንም። አውቆ ያመነ ግን ይድናል። ሲያውቀ ያመነ በል አው እግዚአብሔር ያድናል ስንል ከረም ችግር ከእጅ ሲል ያው መቼም እንግዲህ እግዚአብሔር እንዳለ ሆኖ ማለት ተጀመረ ደግሞ ማለት ነው። እግዚአብሔር እንደተጠበቀ ሆኖ ማለት ተጀመረ፣ ተለየ ማለት ነው። ተካውኑ አየከ በከንቱ ይህንን ሃይማኖት እንዴ በዚህ ሃይማኖት አባቶች ተራራ ፍልሰውበታል፣ ሰማይን ከፍተውበታል፣ ወንዝ ከፍለውበታል፣ ህብስት አውርደውበታል፣ አለት ሰንጥቀውበታል። ለኔ ደግሞ ቢያንስ ራሴን አይጠብቀኝ፣ እኔን ራሴን እንኳን አይጠብቀኝ፣ እነሱ ሳገር ጠብቀውበታል ብሎ ማለት ነው። ለዚህ እኮ ነው ጠቢቡ ሰሎሞን እንዲህ አለ፣ የወርቅ ቀለበት ለሪያ አያምርባትም ማለት። በወርቅ ቀለበት በሪያ አፍንጫ ቢያደርጉት አያምርም። ለምን? ሪያ የምትጫወት በምንድነው? በጭቃ። ወርቁን አሁን እዚህ ለአፍንጫው ላይ ታርጉባት ወዲላ ጭቃው ልውስ። ለጅል ሰው ሃይማኖት ምንም አትሰራለት፣ ምንም አትጠቅመውም፣ አያምርበትም። ደግሞ ሰይጣን አውቆ ብልሃቱ ማምላክ፣ ሰይጣን ደግሞ አውቆ ብልሃቱ ይጠቅሳል። አጉል ነው። እግዚአብሔርን አትፈታተን ይላል። ያቅምህን አንተም ስራ ይላል። ደግሞ አቡነ ገብረ መንፈስ ቅዱስ ልዶ ምን እንዳላችሁ ታውቃላችሁ? ራቁታቸው በልጅነታቸው ደረታቸው እየደቁ ሲጸልዩ ሰይጣን ሄደና ሽማግሌ መስሎ እናቴ አንተ ልጅ አሳዝነኛል፣ ግን ልጅ ነው፣ ልብስ ልበሱና ልበሱን አቁትኩ እንዲሁ አጉል ያማል አላቸው። ያማል እህልም ቅመስ፣ ሰውን ሳይቀምስ ሰውነት በደዌ ይወጋል። አረ ብርዱም አጉል ነው፣ ብርድ ይመታል። እናት አባት ቤት ደር አንተ ርጉም ከፊቴ ወግድ፣ አምላኬ ድንጋዩን ህብስት ያደርጋል፣ ውሃውን ወይን ያደርጋል። ምን አልኩ ልጅ ጃጅቻ ይሰማኛል። አውቆ ነው ሰይጣን እኮ ነው። አንተ ተረገምክ፣ ከፊቴ ወግድ፣ አምላኬ ድንጋዩን ህብስት ውሃውን ወይን ያደርጋል። ልቤ የመከረኝ ይሻለኛል ጥፋልኝ አሉት። እስኪ ልቤ የመከረኝ ይሻለኛል በሉ። እዚያ በኋላ ሰይጣን ሄደ፣ አሸነፉትና ከኖ ጠፋ። ዛሬም በጥርጥር በደዌ በፖለቲካ በዘር የሚፈትነንን ሰይጣን ወእግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታይተ እገሪክሙ አለ ቅዱስ ጳውሎስ። የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ይቀጥቅጥላችሁ። አሜን በሉ፣ አሜን በሉ። እግዚአብሔር የተመሰገነ ይሁን። ስለዚህ ማመን የሚገባው እንደዚህ ነው።
ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ኃጢአት ማለት ምን ማለት ነው? ማጣት ነው እንጂ አቤት ማጣት። ማንን ማጣት ነው? ልጅነትን ነው፣ ጸጋን፣ ቅዱሳንን፣ ገነትን። ይሄን ማጣት ምን ይባላል? በእንጂ ኃጢአት። ስለዚህ አሁን የእግዚአብሔር ቤተሰቦች አሁን የተከሰተብን ችግር አለ። ምን እናድርግ ካሉ ያጣነውን እናገኝ። እስኪ በሉላችሁ በሉ ያጣነውን እናግኝ። ማን የጠፋን? እግዚአብሔር ነው። ለይትፈሳ ልብ ዘይሐሱ ለእግዚአብሔር። እግዚአብሔርን የሚፈልግ ልብ ደስ ይበለው። እስኪ በሉላችሁ እግዚአብሔርን የሚፈልግ ልብ ደስ ይበለው እንጂ እንዳያመን መድኃኒታችን በሉ፣ እንዳንሞት ቸረረኛችን በሉ፣ እንዳይርበን እንጀራችን፣ እንዳንሞት የሕይወት ውሃችን በሉ፣ የሕይወት ውሃችን በሉ፣ እንዳንራቆት የብርሃን ልብሳችን፣ ሞት እንዳያሸንፈን ትንሣኤያችን በሉ። እግዚአብሔር ባለበት የምታጡት ነገር የለም። እኔ ዛሬ እንቅጭ ልናገር አስቤያለሁ። ማለት ሃይማኖቱን ማመኑን እንመን ግን እንጠንቀቅ የሚባል ወሬ ሰሞን ሲዛመት መጠንቀቅ ምንድን ነው? አንዳንድ ጊዜ ሰው መጠንቀቅ ራሱ አልገባውም። ቆይ በሽታው እንዳያጠቃን የምንጠነቀቅ የእግዚአብሔር እንዳንሆን ነው የምንጠነቀቅ። ምራቱ በእንጂ የምትጠነቀቁት የእግዚአብሔር እንዳትሆኑ ነው እንዴ? አይደለም አይደል እንዴ? አሁን እኮ ጥንቃቄው ጸበል እንዳትጠጡ፣ አንዱ በጠጣበት እንዳትቀምሱ፣ አንዱ ቤተክርስቲያን እንዳትሳለሙ፣ ሁለት መስቀል እንዳትሳለሙ፣ ሶስት ተመልከቱ። እግዚአብሔር ይቅርባችሁ ማለት ነው እንጂ ቆይ ቃል ሄድረስ ነው ማምላክ ከቃሉ ጋር ናችሁ። ማን ይቅርባችሁ እያሉ ነው እነዚህ ሰዎች? ነውር እኮ ነው ማምላክ። ሃይማኖታችሁ ለዚህ ያልሆነ ለመቼ ልታረጉት? ሃይማኖት እስኪ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እኔ አሁን በደንብ ልነግራችሁ ነው። ጸበሉን የምትጠጡት በጸበሉ ውስጥ ማን አለ ብላችሁ ነው? እግዚአብሔር ባለበት በሽታ አለ ምን እጁን ያው የለም የሚልሽ እግዚአብሔር ባለበት በሽታ የለም ምን አለ የለም በሉላችሁ በላውዱ። ስለዚህ ለቅለቅ አድርግልኝ ብትሉ ኩባያ ይዛችሁ ብትመጡ ለራሳችሁ እንዲያውም ይገላችኋል። ፍራሳችሁ ማምላክ አያድናችሁ። ወፈረስን ሐሰት ፈረስም አያድንም፣ ጉልበትም አያድንም። የሚያድን እግዚአብሔር ነው። እየኩን ሃይማኖትክሙ በጥበበ ሰብ ዘይንበለ በኃይለ እግዚአብሔር። ሃይማኖታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ተጠንቀቁ። በሉላችሁ ሃይማኖታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳው ምን ሆነ? ጉንፋን ፊት አልነበረም ነበር። አዲያ ግን ተመልከቱ፣ ትንፋሽ እንዳይ ድሮስ በዚህ ጉንፋን ይዞ ለሷፍ ይችላል የለም። ግን ተመልከቱ፣ መሰረታዊ ነገራችሁ ምንድነው? አትታጠቡ አላልኩም እኔ፣ ንጹህ አትሁኑ አላልኩም፣ ጽናችሁን አትጠብቁ አላልኩም፣ አስዋፍ ላይ ሄዳችሁ ሳሉ አላልኩም። የእግዚአብሔርን መከልከል ግን ኃጢአት ነው። የእግዚአብሔር የሆነን ነገር መከልከል ጣዖት አምልኩ ማለት ነው። እየሰማችሁ ነው? መሞት ካለባችሁ ሙቱ። የእግዚአብሔር ሆናችሁ ከሞታችሁ ምን አገባችሁ? እኔ ብቻ የሰይጣኑኝ ያልኩት እንጂ እግዚአብሔርኝ ከሞትኩ ምን ጨነቀኝ? እንዲያው በዚህ ክፉ ዓለም ቢገላግለኝ ተበልቶ የማይጠቀምበት፣ ተለብሶ የማይሞቅበት፣ ተከብሮ የማይረካበት፣ ለክርክርና ለመለያየት ዓለም ምን ይጠቅማል? የእግዚአብሔር ሆነን እንሙት። እግዚአብሔርን አተን እንዳንሞት እግዚአብሔር ይጠብቀን። መከራ ማለት እታባህነ ጊዜው ውስጥ ተመንሱት አቤት ወደ ፈተና አታግባን። እስኪ በሉ ፈተና ማለት ይላሉ ሊቃውንት፣ ፈተና ማለት መከራ ፈርቶ እግዚአብሔርን የሚክዱበት ቀን ነው። ወደ ፈተና አታግባን ማለት መከራ ፈርተን አንተን ከመካድ አድነን ማለት ነው። መከራ ፈርተን በሉ
አንተን ከመካድ ምን በለን አድነን። እግዚአብሔርን አንጣው እንጂ ይለውማ ምን ጨነቃችሁ? አንድ ሐሳብ ልጨምርላችሁ። 12 ዓመት ደም ሲፈሳት የነበረችውን ሴት ትዝ ይላችኋል? ታውቋታላችሁ? ምኑን አነዳለችው? አቤት 12 ዓመት ደም ሲፈሳት ቤተሰቡ ሁሉ ለይቶ በተዘጋ ቤት አስቀምጦ ሰው መቼስ ብዙ ጊዜ ከቆሰለ ብዙ ጊዜ እንዲያቃለ ይለወጣል ሁሉ ነገሩ። በእንጨት በቀዳዳ እንጀራ እያቀበሏት ትኖራለች። ከኖረች በኋላ ክርስቶስ የሚሉት መድኃኒት መጥቷል አሉ። ድውይ የሚፈውስ የሚል ሰማች። ለኛም ደግ ዜና ያሰማን እግዚአብሔር። ክርስቶስ መጥቷል አሉ፣ ሙታንን የሚያነሳቸው መጥቷል አሉ ተብሎ ሰማች። ሄደች። ማን ያስቀርባት? እግዚአብሔር ቸር ቆሽሻ ስለሆነ 12 ዓመት ጎስቁላ ስላለች ሰው ሁሉ እየተጸየፈ ሲሸሽላት ጥሩ መንገዱ ይከፈታል። እየተጸየፈ ሲሸሽ መንገዱ ይከፈታል። ቀረብ። ወደ ማን ነው የምትቀርበው? ወደ ክርስቶስ ትቀርባለች። ቀረበችና እንከመ ገሰስኩ ጽንፈ ልብሱ አይ የጨርቁን ጫፍ ብዳስሰው እድናለሁ አለች። የጨርቁን ጫፍ የሞት የጨርቁን ጫፍ በሉ ብዳስሰው ምን እላለሁ ያለች። ደረሰችና ጨበጠችው። ቀጥ አለላት። ቆመላት። የ12 ዓመቱ ደዌ ሐዋርያት ጌታ ዘወር አለ። ማን ነው ገሰሰን ጽንፈ ልብሴ? የልብሴን ጫፍ የዳሰሰው ማን ነው አለ። ተመልከቱ። እስመ ኃይል ወጣ ምኔ ሐዋርያት ተው እንጂ ጌታ አሉ። ብዙ ሰው እየተጋፋ ማነከ ይትላል። የዋህን ግን አልመሰሉ አይደለም። የሁሉ ሰው እየተጋፋ ማነከ ይትላል እንዴ? እስመ ኃይል ወጣ ምኔ ኃይል የሚያሰጥ አነካክ ነው የነካኝ። ምን የሚያሰጥ ነው? ኃይል የሚያሰጥ መንካት የነካኝ ነው። መንካቱማ ሁሉም ይነካል፣ ግን አነ መዳሰስ ሁሉም ይደስሳል። ግን ኃይል የተሰጠው ሰው ዳሶኛል። አደፋሰሱ ነው ዋናው። አምኖ በሙሉ ልብ መምጣት። በሙሉ ልብ ጌታዬ ፍጠረኝ ብዬ አልፈጠርከኝ፣ የፈጠርከኝ አንተ ፍጠረኝ ሳልልህ እንደፈጠርከኝ ለኔ የሚሆነውን ነገር አንተ ታውቃለህ ብሎ ራስን ለእግዚአብሔር አሳልፎ መስጠት። ሕፃን ልጅ እናቷ ስለው መንገድ ስትሄድ አላያችሁ? ውሃ ቢብዩ ውስጥ እሾቢው ጋር ምን ጉዳይ አለው? ለጥ ዝም ብሎ እናቱ ላይ ለማን ከማን ትከሻ ላይ ስላለ ነው? ከእናቱ ትከሻ። እኛ ደግሞ ከእናት ከአባታችን ሳይሆን እነሱ ቢሆኑ ይሰበራሉ። በእግዚአብሔር ትከሻ ላይ ነው ያለው። ዘስልጣኑ ዲ በመትከፍቱ ኃይልና ጌትነት የባህሪው በሆነ በክርስቶስ ኃይል በርትተን ያለን። አሁን ላምጣላችሁ የጨርቁን ጫፍ ወር የዳሰስኩ እንደሆነ እድናለሁ እንጂ አንድ ጊዜ ልድገመው። የጨርቁን ጫፍ የዳሰስኩ እንደሆነ እድናለሁ። ሶስተኛ የጨርቁን ጫፍ የዳሰስኩት እንደሆነ ምን እላለሁ? ትድናላችሁ? ትድናላችሁ? በጣም ጥሩ። እግዚአብሔር ያድነን። የጨርቁ ጫፍ ምንድነው? አሁን ጨርቁ ምን ላይ ነው? አንደዚህ አካል የት አለ የጨርቁ ጫፍ? የጨርቁ ጫፍ የተባለ ምንድነው? እሷ እድል ገጥሟት በጊዜው ደርሳ ዳሰሰችው። እኛ ምኑን ልንዳሰስ ነው? የክርስቶስ ጨርቁ ቤተ ክርስቲያን ናት። የክርስቶስ ልብሱ የክርስቶስ ልብሱ በሉ ቤተ ክርስቲያን ናት። ስለዚህ የጨርቁን ጫፍ በሉ ብዳስስ ምን ማለታችሁ ነው? ቤተ ክርስቲያንን በሉ ብዳስስ ምን እላለሁ ነው? እድናለሁ። እንድንድን እግዚአብሔር ይወዳል። የጨርቁን ጫፍ ብዳስስ እድናለሁ። ይቺ ይሄ የእግዚአብሔር ጨርቅ ነው። እመኑ ማምላክ ይሄ የክርስቶስ ልብስ ነው። አሁን እየነካሁት ነው። እንዲያርክ ስስመው እምስመው ይሄንን ሲሚንቶ እንዳይመስላችሁ የክርስቶስን ልብሱን እየሳምኩት ነው። እንዲያርጋችሁ ማመን አለባችሁ። እምትነኩት ክርስቶስን ነው። ደስ ይበላችሁ። እኛ ግን ጨርቁን ብቻ ምንዳስስ አይመስላችሁ። አካሉንም ዳሰነው። አካሉን መዳሰስ ብቻ አይደለም፣ በልተነዋል፣ ጠጥተነዋል። እንግዲህ ተመልከቱ፣ ጨርቁን ከመዳሰስ ከመብላት ከመጠጣት የቱ ይበልጣል? መልሱ። መብላት መጠጣት ሆኖ እንጂ ጨርቁን የዳሰሰችው ከዳነች የበላ ነው የጠጣ ነው አንድ ነው። እንድናለን በሉ እንጂ ያፍ ብቻ ያደርግባችሁ።
እኔ እናንተ እንደዚህ እንዲበላችሁ ይያል ማለት ምግባር ላይኖረኝ ይችላል የእግዚአብሔር ቤተሰቦች በሃይማኖት ግን ኖር ነቀፍ የለብኝ በእውነት ይሄ ትስና ምንም አይደለም አው ምግባር የለኝም ምንም እንደው ትውት ነው እንድትሉ ይጉድ ትትናኛ ቤት የለም ሲጀምር እኔ ምለው ሌላ ነው ሃይማኖት ግን ሃይማኖት ነው አባጋቶን ንዱ አንዱ መነኩሴ ሌባው አጋቶን አንተ ነህ አዎ ዘማው አጋቶን አንተ ነህ አዎ የማይረባው አጋቶን አንተ ነህ አዎ መናፍቁ አጋቶን አንተ ነህ አይደለም እንዴት አሁን አይደለም ማለት ቅድም የሰደብክ እኔን አሁን የሰደብክ ጌታዬ ነው ስለዚህ አባቶቻችን ምን ይላሉ የዛሬ 10 ዓመት 20 ዓመት ምን በላለው ብሎ ለደሃ የማይሰጥ ሰው እግዚአብሔር ያኖረኛል ብሎ እግዚአብሔር ያኖረኛል ማለቱን ትቶ ገንዘብ ያኖረኛል ማለቱና ጣዖት ማምለኩ እንደሆነ ራሴን እጠብቃለሁ ራሴን አኖራለሁ የሚል ነው ጣዖት እያመለከ ነው እግዚአብሔር ያድነኛል ወሎ ነብዩም ተናግሯል ሆሴዕ ወደ እግዚአብሔር እንመለስ እሱ ሰብሮናል እሱ ይጠግነናል እሱ ጥሎናል እሱ አንስቶናል ብሏል እግዚአብሔርን ካገኛችሁት በሌላው አትጨነቁ እግዚአብሔር ከሁላችን ጋር ይሁን አሜን በሉ ክርስቶስ ባለበት አይን ያልነበረው ሰው መጣ አይን ምራቁን እንተፍ ብሎ አይና በረበት 38 ዓመት ደዌ የነበረበት አልጋን ተሸክመ ሄድ አለ አታሙ የአራት ቀን ሬሳ በቃሉ አነሳ አታሙ እጁን እንዲታጥፎበት የነበረው ተመልከቱ እጅን ዘርጋ ነው ደህና መቶ አለቃው አቤቱ ከቤት ልትገባ አይገባህም በቃል ብቻ ልጅ ይድናል አዘዘዳል የትናንት ነው ክርስቶስ ዛሬማ መላከ ብርሃን አድማሱ ጀንበሬ ኢትዮጵያዊ ሊቅ ያረጉትን ነግሬያችኋለሁ ታውቁታላችሁ አንዳንዶቻችሁ እሳቸው የዲማ ሊቅ ናቸው የዲማ ጊዮርጊስ እሳቸው ልጃቸው ሞተ ልቅሶ ተለቀሰ ልጃቸው ተገንዟል ሙቷል ቀብር ብቻ ነው የቀረው ልቅሶኛውን ውጡልኝ ብለው አስወጡና ጌታዬ ኢየሱስ ክርስቶስ አንተም የትናንትናው ክርስቶስ ነህ እኔም ከትናንትናው መቶ አለቃ አላንስም ምግባር የለኝም የመቶ አለቃውን ያህል ሃይማኖት ግን አይጠፋኝም አዝዝ በቃልከ ይሄ ወልዴ ይደለውን የተባታ አይተጠፈረ ቤቴ ከቤቴ ልትገባ አይገባህም በቃል አዝዝ ልጅ ይዳን ተነስተልሽ አሁን ተነስኳል ሰውዬው በህይወት የተነሳው ልጅ አባቱ ያስነሱት ልጅ ማለት በዚህ ሃይማኖት እየኖረ ትቢያውን አጠራቅሞ ሰው ያደረገ አምላክ እያለን በዚህ የምንናድ ከሆነ መታመናችን ወዴታለ በጥቂት የታመነ በሉ በጥቂት የታመነ በብዙ ይሾማል ለጉንፋን ያልታመመ እንደ ጊዮርጊስ መንኮራኩር ልጅ ነው አይወጉ ከክርስቶስ ፍቅር የሚለየን ነው ውሸት እኮ ነው ውሸቱ ማለት ነው እውነት ያርግልን እግዚአብሔር አሜን በሉ ኃጢአት ማለት ምን ማለት ነው ማጣት በሉ እንጂ አሁን ያጣነው እውነት ይንገራችሁ ያጣነው ጤና ሳይሆን እግዚአብሔርን ያጣነው ማን ያጣነው እግዚአብሔርን ፈልጉት ካሁን በቀደም ነግሬያችኋለሁ ንስሐ ግቡ በሞት ንስሐ ግቡ እኔ ግርም የሚያረጋኝ ማለት ነው ሐኪም የሚላችሁን ወዲያው ለቀም ታረጋጋላችሁ መንግስት የሚለውን ይሰማል ሚዲያ የሚላችሁን ትሰማላችሁ ስሙ ጥሩ ነው እግዚአብሔር የሚላችሁን ግን ለምን አሰቡ እግዚአብሔር የሚላችሁን ለነገ ነው የምትሰሙ አሁንም ግን ንስሐ የሚገባ ሰው የለም አሁንም ይዘፍናል ይጨፍራል እንገባውነቱ ማለት ነው አሁን በሱ ቅድም ዝመጣ በሱ ሁለት ልጆች ሀገር ምድርን ያሳዩታል በስክስታ ማምለክ ተወልከው ደግሞ ክርስቲያኑ መስቀል እዚህ ላይ አለ ስለዚህ የእግዚአብሔር ወጥቶች ያጣውነው እንድናገኝ መቸሩ መዳን ያደርጋል አሜን በሉ የኃጥአንና የጻድቃን ትርጓሜያቸው ይህ ነው ጻድቃን እስኪ ጻድቃን በሉ ጻድቃን የሚባሉት ደግሞ ጻድቃን የሚባሉት የጻድቅ ባህሪ የእግዚአብሔር አምሳል የሆኑት ናቸው እውነተኞች ማለት ናቸው እውነተኞች ማለት ክርስቶሳውያን ክርስቶሳውያን በሉ በትክክል ክርስቶስን መስለው የሚኖሩ ጻድቃን ይባላሉ ክርስቶስን የእውነት ንግግር የእውነት አዳር
የእውነት ውሎ፣ የእውነት ትዳር፣ የእውነት ክርስትና ያላቸው ጻድቃን ይባላሉ። የእግዚአብሔር አምሳል ሰው እግዚአብሔርን የሚመስለው መቼ ነው ተብሎ ቢጠየቅ በእግዚአብሔር አርአያ የተፈጠረ ሰው እግዚአብሔርን የሚመስለው መቼ ነው ሲባል ሁል ጊዜ እግዚአብሔርን መስሎ ሲሰራ ይላል ቅዱስ ቄርሎስ። እግዚአብሔርን መስሎ ሲሰራ በልሱ አቤት እግዚአብሔርን መስሎ የሚሰራ እግዚአብሔርን ይመስላል። እግዚአብሔር እንደሚራራ የሚራራ፣ እንደሚሰጥ የሚሰጥ፣ እንደሚምር የሚምር፣ እንደሚለግስ የሚለግስ፣ እንደሚጸና የሚጸና፣ እግዚአብሔር እንደማይለወጥ የማይለወጥ እግዚአብሔርን መስሎ የሚሰራ እሱ ጻድቅ ነው። እንዲህ ይላል ዘይገብር ዘልፈ ምግባራተ ሰናያተ ውእቱ ይከውን አምሳሊሁ ለእግዚአብሔር ይላል ቅዱስ ቄርሎስ። ደግ ስራ አዘውትሮ የሚሰራት ሰው እሱ ማንን ይመስላል? እግዚአብሔርን ይመስላል። ደግ ስራን አዘውትሮ የሚሰራት ሰው እግዚአብሔርን ይመስላል። የውሸት ትዳር አለ፣ የውሸት ምንኩስናም አለ። የውሸት ምንኩስና ማለት የምንኩስና ግብር የሌለው መነኩሴ ማለት ነው። የውሸት ቄስ ተማሪም አለ። የቄስ ተማሪ ትምህርቱ አይደለም ውሸቱ፣ እሱ ነው ውሸታ። እንደዚያም አለ። የውሸት መምህርም አለ። የውሸት ወንድ የውሸት ሴትም አለ። የውሸት ሞት ግን የለም። ሞት ግን የእውነት ነው። ሲሞት ግን የእውነት ነው በሉ እንጂ የእውነት እንድንኖር እግዚአብሔር ይርዳን። በእውነት መኖር ልባችሁ የሚያስበውን ሕዋሳታችሁ ከተባበረበት ጻድቅ። አንዱ ደግሞ የማቴዎስ ወንጌልን ሲተረጉም አንድ ሊቅ ምን ብሎ ይናገራል? ጻድቅ የሚባል አስተካክሎ የሚወድ ሰው ነው ይላል። አስተካክሎ የሚወድ ሰው ማለት ገሌ ጥሩ ሰው ነው፣ ገሌ ክፉ ሰው ነው ሳይል ሁሉንም አስተካክሎ ገሌ መናፍቅ ነው፣ ገሌ ሃይማኖተኛ ነው፣ ገሌ ከሃዲ ነው፣ ገሌ ታማኝ ነው ሳይል አስተካክሎ የሚወድ ሰው ጻድቅ ይባላል። እግዚአብሔር ማንን ይወዳል ቢባል ማንን ይወዳል? ሁሉን ይወዳል። ስለዚህ እግዚአብሔር መምሰል የሚባለው ሰውን አስተካክሎ የሚወድ ሰው በትክክል እግዚአብሔርን ይመስላል። አንደኛ በእውነት የሚኖር አስመሳይ ሕይወት የሌለው። ሁለተኛ አስተካክሎ የሚወድ። ሶስተኛ ደግሞ በማንም የማይፈርድ ነው። በማንም የማይፈርድ ጻድቅ ማለት ፍጹም ርኅሩህ ማለት ነው። ፍጹም ርኅሩህ ከሰው አልፎ ተመልከቱ። የክርስቲያን ርኅራኄ ከምን የሚጀምረው? ከራስ ለራስ ማዘን። ዘኑለት፣ ለራሳችሁ ዘኑለት። ለራስ ማዘን ምን ማለት እንደሆነ ወቁለት። ከሳው ጠቆር ሰሞኑን ጥሩ አድርጌ ልብላ ማለት አይደለም፣ ሌላ ነው። ለራስ ማዘን፣ ቀጥሎ ለቤተሰብ ማዘን። ማንም ለቤተሰብ የማያስብ ነፍሰ ገዳይ ነው ያቀርሰው። ለቤተሰብ ማዘን። ከዚህ ቀጥሎ ምንድን ነው? ለክርስቲያን ሁሉ ማዘን፣ ለክርስቲያን ሁሉ። ከዚያ ቀጥሎ ሃይማኖት ለሌላቸው ማዘን። ሃይማኖት ለሌላቸው ሰዎች አላውቅ ብለው ነው እንጂ መቼስ ሲሆንን ወደው አይደል እንደሚያደርጉ ብሎ። ከዚያ ቀጥሎ ደግሞ ለእንስሳት ማዘን። ለእንስሳት ተመልከቱ። ከእንስሳት ቀጥሎ ለአውሬ ማዘን። እንደ ኢዮብ ሂድና በዮርዳኖስ ታጠብና ትድናለህ ሲለው ጌታዬ የኔን ቁስል ሲመገቡ የነበሩ ትሎች ምን ይበላሉ እንግዲህ ብሎ ትሎቹ ሲንጠበጠቡ እግዚአብሔር የሰጣችሁን ጸጋ ትታችሁ ወዴት ትወዳላችሁ እያለ እየለቀመ ከቁስሉ ላይ ያስቀምጣቸው ነበር። ለአራዊት ሳይቀር የሚያዝን ለአራዊት የሚበቃ አቡነ ገብረ መንፈስ ቅዱስ ደግሞ ስሳን ዓመት ቢሰጡ ቢባሉ ደግሞ ምን ይበላል ሲሉ ያንተን ትብ ያለ ሰው ይጠግባል። ለዚህ ዳስቷል። አባ ተክለ ሃይማኖት ደግሞ ለዝንጀሮ አስኖርበታል። አዝመራ ዘርተው መነኮሳቱ ልጆቻቸው አባላችን ዝንጀሮዎች አዝመራውን እየበሉብን ነው አሏቸው። ተው እንጂ እኛ መጠናባቸው እንጂ እነሱ አልመጡብን። ሰው ጫካ መተናል። አንድ ቀን ዝንጀሮ ጠገበና አንድ ቀን አንዲቱን መነኩሴ በጠፍ ያለና መቁሟን በለ። ግመሬ ዝንጀሮ የሚባላል የጀግ አይለኛ የሆነ ክፉ ሽፍታ ቀምቶ በላ። የሚቀማ ሰው ዝንጀሮ ነው። ታዲያ ዝንጀሮ በላው። አላሲ በላው እያለቀሰ ነገረቻቸው። አይ እንግዲህ እኔ
በጫካው የተዘራውን ብሉ ይቅርብን ብዬ ነበር። ጫካው እናንተ ነው መተንባችኋል እንጂ አልመጣችሁብን ብዬ። እንግዲህ ግን ያልተፈቀደላችሁ የምትፈልጉ ከሆነ በስሙ ወንጌል በምሰብክለት በጌታ በኢየሱስ ክርስቶስ ስም አንደበታችሁ የታሰረ ይሁን አሏቸው። አሰሯቸው። አዲያ ግን ደግሞ አንዳንድ ሰው የሚጠይቀው ጥያቄ ችግር አይደል? ያንዳንድ ሰው ጸሎት ማት ያወርዳል እንኳን ሊያድን ማለት ነው። እና አንድ ቀን አቡነ ተክለ ሃይማኖት ሊያርፉ ሲሉ በልጆቼ ጠንክሩ፣ ትውጡን፣ ጻድቃን ሁኑ ብለው መክረው ወዳችሁን አታብዙ፣ ስጋ አትብሉ፣ ልባችሁን አታክብሉ ብለው ሲጨርሱ አንዲት መነኩሴ እየተቀበለች መጣችና አባታችን አቤት ያሰሩትን ሁሉ ይፍቱ። እሺ ዛሬ ይፍታው ዝንጀሮም ተፈታ። ችግሩ ከዚህ ነው ማለት ነው። ያሰሩትን ሁሉ ይፍቱ፣ ዝንጀሮም ተፈታ። ምንም ተፈታ፣ ዝንጀሮም ተፈታ። ምን ያልተፈታል ይዘይ ማለት ነው። ስለዚህ ዝም ብላችሁ እንዲህ አድርግ አትበሉት። እግዚአብሔር ዝንጀሮ ጨምራችሁ እንዳታስፈቱ። ትልቁ ነገር ምንድነው? ፈቃዱ ይሁን። ሲፈቃዱ ይሁን ማለት ስለዚህ መራራት የሚራራ ሰው ጻድቅ ነው። እውነተኛ ሕይወት በእግዚአብሔር ሕይወቱን የሚመራ ራሱን የሚገስጸው በልቡ ያሰበውን በአንደበቱ ሁለት ቃል የሌለው ይተኩን ብእሴ ዘክሬ ነገሩ ይላሉ ሰለስቱ ምዕት በሃይማኖት አበው። ይተኩን ብእሴ ዘክሬ ነገሩ ሁለት ሰው አትሁን። ባል ነገሩ ሁለት የሆነ ሰው አትሁን። ምን ማለት ነው? ሁለት ሰው ያን ጊዜ ሁለት ሰው አትሁን ሆነ። ጻድቅ ማለት ሁለት ሰው ያልሆነ ማለት ሁለት ሰው ያለ ማለት ነው። አትናቴዎስን ስታገኘው እኔ እኮ በእናንተ ሃይማኖት ነው ማለት አርዮስን ስታገኘው ደግሞ ያው መቼም እኮ እንደዚህ ያለ የስም መለያየት እንጂ እኔ እኮ እንደናንተ ነው ማለት አትበል። ሁለት ቃላት አትሉም እናንተ አንዳንድ እምነት ድርጅቶች ጋር ስታወቁታው ስለዚህ ስም መለያየት እኮ ነው አንድ እኮ ነው ያለው። ምን እንዴት ነው አንድ የሚሆን እንዴ? መኑ ዘይድ የምሮ ለክርስቶስ ምስለ ቤልሆር ክርስቶስን ከቤልሆር ጋር አንድ የሚያደርገው ታቦትን ከጣዖት ጋር አንድ የሚያደርግ ማን ነው? በሃይማኖት ዝምድና የለም። በምድር እንዛመዳለን። አፈር ናቸው አፈር ነን፣ ሰው ናቸው ሰው ነን፣ አብረን እንኖራለን። ይረበናል ይሏቸዋል፣ ይደክመናል ይደክማቸዋል፣ ያመናል ያማቸዋል፣ ይሞታሉ እንሞታለን። በሃይማኖት ግን ልዩነት አለ። ስለዚህ ያንንም ስታገኝ አንድ ነን፣ ያንንም ስታገኝ አንድ ነን አትበል። ይለይልህ የለየልሁን እንወር ብለህ ተገኘው ጋር አታጨውጭ። ሃይማኖትን ለይተህ ወቅ ማለት ነው። እትኩን በዚህ የዘክሬ ነገሩ ማለዳ ሌላ ማታ ሌላ አትሁን። ማለዳ መልአክ ማታ ሰይጣን አትሁን። ቤተ ክርስቲያን መልአክ ገበያ ስትገባ ሰይጣን አትሁን ማለት ሁለት ሰው አትሁን። ሁለት ሰው አትሁን ቀረብ ብላ አድርገው ምሳሌው ይመጣል። ማልዳ መዝሙር 6 ሰዓት በኋላ ዘፈን የሁለት ሰው ይባላል። ሁለት ሰው አሉ ምን አላችሁ? ክርስቲያንም ነው መስቀሉን ያስራል። ማልዳ ደግሞ ቡናውን ይደልቀዋል። በጾም እኮ ነው እንጀራውን ይደልቀዋል፣ ዘፈኑን ይደልቀዋል። ሁለት ሰው አትሁን። ጠንቋይም ክርስቲያንም ሞት አትችልም። ለያ አንዱ ለይተው ሰርቀ መመጽወት አትችልም። ለይ ሰርቆ መመጽወት አንዳንድ ሀብታም አለ አይደል 50 ሺህ ብር ይሰርቅና 10 ሺህ ብር ለሚካኤል ነው ሰጥቻለሁ ለልበሉለት ይባላል። 50ው ተሰርቆ ማለት ነው። ተሰርቆ እንዲህ ያለ ነገር ይሄ ሁለት ሰው አትሁን መልሱ። ሌባም መጽዋችም መሆን አይቻልም። ሌባም መጽዋችም መሆን ይቻላል አይቻልም? አይቻልም። ከደከምክበት ላበጠብ ካለበት ወዝ ከተንጠለጠለበት ከዚያ ነው ለእግዚአብሔር የሚሰጥ። ሁለት ሰው አይቻልም። ዘፋኝና ዘማሪ አይቻልም። ሆዳምና ጾመኛ አይቻልም። አመንዝራና ባለትዳር አይቻልም። ጠንቋይና ክርስቲያን አይቻልም። እንዲህ ያለ ነገር የለም። ሁለቱን በአንድ ጊዜ ማድረግ አይቻልም። ወባይቱ አለ እይመጹ በሪና አለ ቅዱስ ዮሐንስ አፈወርቅ እንዲህ አለ ድርሳን ላይ ሲናገር ከቃሉ ጋር ናችሁ። በ29ኛው ድርሳን ላይ ሲናገር ዕብራውያን በተረጎሙት ልባድ ድርሳን ላይ ሲናገር ከቃሉ ጋር ናችሁ። እስመ ኃጢአት ጥምት ቅድመ ወድህረ ትመረር። ኃጢአት መጀመሪያ ትጣፍጣለች፣ ቆይታ ግን ትመራለች። ወጽድቅሰ ተመልከቱ፣ ጽድቅ ግን አለ ተመልከቱ፣ ትመርር ቅድመ መጀመሪያ ትመራለች። ኃጢአት መጀመሪያ ትጣፍጣለች፣ ቆይታ ግን አሁን
ማልዳ ብሉ 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 ይላል። አገሩን የምትገዙት ያስመስላችኋል። በልታችሁ ሲጨርሱ ብሉ ይላል። በልታችሁ ሲሆን አንዳች ነገር እንደዚህ ብሎ ወርዳችሁ ፍትፍት ያደርጋል። ለዚህ ነው እንዴ ብቆይ ነው ይላል። እንደው የማይረባውን ነገር ነው። 3 ጉራሽ ያስጎርስና ጦሙን ደፋ አድርጎ ነው የሚያወራው። አበላው ወዱ ሲሞላም አበላው እንገረክ ባለ ዛት ወይለን ታክቲ ነው። ወጽድቁ ማጥያት ብቆ አይሆንም። አይሳካም። ኃጢአት ቀድሞ ይጣፍጣል፣ ኋላ ይመራል። ጽድቅ ግን አለ ደግሞ ተመልከቱ። ጽድቅ ግን መጀመሪያ ትመራለች፣ ኋላ ተመልከቱ ታመጽ ክብረ ወሞገሰ ወፍስሐ። ኋላ ግን ክብርን፣ ሞገስን፣ ደስታን ይዛ ትመጣለች። ኃጢአትሳ ሐሳርን፣ ውርደትን፣ ማጣትን፣ ድህነትን፣ ሞትን አስከትላ ትመጣለች። ወባይቱ እይመጽኡ በሪና ግን ሁለቱ በአንድ ጊዜ አይመጡም። ሲበሉ ሁለቱ በሉ አንድ ጊዜ አይመጡም በሉ እንጂ ኃጢአተኛ በሆኑበት ሰዓት በሉ ጻድቅ መሆን አይቻልም። ጻድቅ በሆኑበት ሰዓት ኃጥእ መሆን አይቻልም። ስለዚህ አትስፈሩ፣ አትስረቁ፣ አትጨፍሩ፣ እንዲህ አትበሉ፣ ጫት አትቃሙ፣ አትደልቁ፣ በስርዓት ኑሩ የሚባለው የእግዚአብሔርን የሰይጣንን በአንድ ጊዜ መሆን ስለማይቻል። አንድ አባት ነበር ቅዱስ አርሳኒዮስ ገዳም ገብቶ ዝም ይላል። አባ ዝም ያጫውቱን እንጂ ዝም በሌላ ቀን ምን ነው ግን አንተ ንቀህም ነው ማታናገረን ሲሉት ከሰውም ከእግዚአብሔርም ጋር በአንድ ጊዜ መሆን ስለማልችል ማለት ከሰውም ከእግዚአብሔርም ጋር በአንድ ጊዜ መሆን ስለማልችል እንጂ ንቃችሁ አይደለም። ስለዚህ ኃጢአትና ጽድቅን አሁን እኮ ተመልከቱ። መጽደቅ አትፈልጉም? ትፈልጋለህ? እስቲ የሚፈልግ መጽደቅ ማን ይጠየቃል? እግዚአብሔር ይስጥልህ። ትፈልጋላችሁ አይደል? ግን ችግሩ ምን መሰላችሁ? መጽደቅ ትፈልጋላችሁ፣ ግን ኃጢአቷም ሳትቀርባችሁ ስለምትፈልጉ ያችንም ሳትከለከሉ ዘፈኗንም ኧረ ቀላል ነው ተብላችሁ፣ ሆዱንም ኧረ ቀላል ነው ተብላችሁ፣ ዝሙቱንም ኧረ ቀላል ነው ተብላችሁ፣ ደግሞ ጽድቆም ሳትቀርባችሁ ገነቱንም ተመልከቱ። አንተም ጠቢባን የነሳ አብዳር ያለ ቅዱስ ጳውሎስ ዝም ብሎ ሁሉም ሳይቀርብን እንጽድቅ ነው። አይቻልም። ጨለማና ብርሃንን በአንድ ላይ ይዞ መኖር አይቻልም። ተለይታችሁ ውጡ። ሲተለይታችሁ ውጡ በሉ። እኔ ክርስቲያን ነኝ ይላል አንዳንዱ። እኔ ክርስቲያን ነኝ ግን ቀልድ የለም። በዚህ ደግሞ እዚያኛውም ይገኛል። ሁለቱን በአንድ ጊዜ ማስኬድ አይቻልም። ሁለት ሰው ከመሆን እግዚአብሔር ይሰውረን። አሜን በሉ። እምነታችሁ ምንድነው? ኦርቶዶክስ እስኪ ተዋህዶ በሉ። ተዋህዶ ማለት አንድ አካል በሉ፣ አንድ ግብር፣ አንድ ባህሪ፣ አንድ ፈቃድ። ይሄ ምን ይባላል? ተዋህዶ በሉ እንጂ መለኮትና ሥጋ ተዋህደው አንድ አካል፣ አንድ ባህሪ፣ አንድ ግብር፣ አንድ ስምረት፣ አንድ ፈቃድ ነው። ስለዚህ ተዋህዶ እምነት ተከታያችሁ መሆናችሁ የሚታወቀው በተዋህዶ ስትገለጡ፣ ልባችሁ መጽደቅ እየፈለገ በስጋችን ኃጢአትን የምንሰራ ከሆነ ተዋህዶ ነን ብለን ለመመስከር ይቸግረናል። ተዋህዶ ማለት ልቡና አካሉ አንድ የሆነለት ነው። ልቡና አካሉ አንድ የሆነለት በትክክል የክርስቶስን ተዋህዶ በሰውነቱ ይገልጣል ማለት። በሚሞት ስጋችሁ እግዚአብሔርን አገልግሉበት፣ ግለጡበት። እስኪ በሚሞት ስጋችሁ በሉ እግዚአብሔርን ግለጡበት። ምን በሚል ስጋችሁ? ክርስቶስ መለኮትና ስጋው አንድ ሆኖ በተዋህዶ እንደተገለጠ ልቡ ያሰበውን ጽድቅ ስጋው ሳይከለክለው ሰርቶ የሚኖር ክርስቲያን የአምላክ ተዋህዶ እንዲህ ነው ብሎ የክርስቶስ ምስክር ሆኖ ይቆማል። የዚያን ጊዜ ብርሃናችሁ በሰው ፊት ይብራ ያለው ይገለጥበታል በሕይወቱ ማለት ነው። ቃሉ ጋር ናችሁ? ከሁላችን ጋር ይሁን። ጻድቅ ማለት እውነተኛ፣ ሩህሩህ፣ ቸር፣ በማንም የማይፈርድ ጽድቅን አዘውትሮ የሚሰራ የማይለወጥ አምሳለ እግዚአብሔር ማለት። እስኪ አምሳለ እግዚአብሔር በሉ። ባሪያ እግዚአብሔር ሲኖር ወደ አምሳለ እግዚአብሔርነት የሚያድግ እሱ ጻድቅ ይባላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የኃጥአንና የጻድቃን ትርጉማቸው ግብራቸው ይሄ ነው። የኃጥአን ግብራቸው ምንድነው? ማጣት በሉ ማጣት በሉ እንጂ። የጻድቃን ግብራቸው ምንድነው?
በጸጋ መሞላት። እስኪ በጸጋ መሞላት በሉ። ግብራቸው ይህ ነው። አንድም የኃጥአንና የጻድቃን መለያቸው ይህ ነው በሉ። የኃጥአንና እሺ ምንድነው የኃጥአን መለያቸው? ምንድነው? የኃጥአን ረሲዓን ናቸው። ረሲዓን ናቸው። ረሲዓን ናቸው። ኃጥአን ናቸው። ኃጥአን ናቸው። ያጡ ናቸው። ድሆች ናቸው። መስተሳልቃን ናቸው። ዘባቾች ናቸው ማለት። ኃጥአንን ከጻድቃን በምን እንለያቸው ብትሉኝ፣ አንደኛ ረሲዓን ናቸው፣ እግዚአብሔርን የዘነጉ ናቸው። ሁለተኛ ተመልከቱ፣ ከቃሉ ጋር ናቸው። ረሲዓን ናቸው፣ የዘነጉ ናቸው፣ እግዚአብሔርን የዘነጉ ናቸው። ቀጥሎስ ምንድናቸው? ያጡ ናቸው። ያጡ ናቸው። ቀጥሎስ ዘባቾች ናቸው። ሲዘባቾች በሉ። በእግዚአብሔር ይዘብታሉ፣ በክርስቶስ ይዘብታሉ፣ በድንግል ማርያም ይዘብታሉ፣ በቅዱሳን ይዘብታሉ፣ በሰው ይዘብታሉ። ዘባቾች ናቸው። እንደገናሳ ዘዳይሙ ከእግዚአብሔር ስብለቱ ሲባሉ እነዚህ ሕግ ይጠላሉ። ሕግ ይጠላሉ በሉ። ሕግ ሲያስጠላችሁ ከእግዚአብሔር የተለያችሁ መሆናችሁ በዚህ ታውቃላችሁ። ሕግ አንድ ሰው መብላት እንትን መስጠት ተው ሻይና ፍላለ አይተው ጥሬን መስጠት አይተው ቂጣን መስጠት ተው ይቃል አሞታል ማለት አሞታል። ጾም ስጋ አሞታል ማለት አሞታል ነው። መታመሙ ምልክቱ በዚህ ነው። ሰው መታመሙን የምትለዩት ምግብን ቢስለው ነው። ሰው ሕግ ከመረረው፣ ውሃን ከመረረው፣ ጠጅን ከመረረው፣ ስጋን ከመረረው፣ ወተትን ከመረረው፣ ቆሎን ከመረረው ሰው ያሞታል። ጾምን ከመረረው፣ ስግደት ከመረረው፣ ጸሎት ከመረረው፣ ድንግልና ከመረረው፣ ማስቀደስ ከመረረው፣ መቆም ከመረረው አሞታል። ምልክቱ መለያው ይሄ ነው። ፍካሬ ዘጻድቃን ወዘኃጥአን፣ ኃጥአን ከጻድቃን የሚለዩት ሕግ አይወዱም። አኮ ከመዝ ኃጥአንስ አኮ ከመዝ፣ ኃጥአን እንዲህ አይደሉም። ሕግ አይወዱም። እግዚአብሔርን አያስታውስም። በሰው ይዘብታሉ። ንዑዳን ክቡራን አይደሉም። ባለጸጎች አይደሉም። ጠፊ ነገር ይወዳሉ። ዕፀ ከንቱ ናቸው። በዚህ መለያቸው በዚህ ይታወቃል። ሌላው መንግስተ ሰማያት ጌታ እንዲህ አለ ሉቃስ 17:1 ላይ መንግስተ ሰማያት በመካከላችሁ ናት። መንግስተ ሰማያት ናያ ማእከሌክሙ፣ መንግስተ ሰማያት መንግስተ እግዚአብሔር ይድርጓ ናያ ዘየ ወናያ ካህክ። ተመልከቱ፣ መንግስተ ሰማያት እግር ኑሯት በእግሯ እየሮጠች፣ ክንፍ ኑሯት በክንፍ በራ አትመጣም። መንግስተ ሰማያት በመካከላችሁ ናት። እስኪ በመካከላችሁ ናት ምን ማለት ነው? መጽደቅህና መኮነንህ አንተው ታውቀዋለህ። ሕግ ሲያስጠላ፣ ጸሎት ሲያስጠላ፣ የእግዚአብሔር የሆነ ሁሉ ሲሰለች ኃጥእ እየሆንክ ነው። እግዚአብሔር እያጣው ነው። ተጠንቀቅ። እግዚአብሔር ከኛ ጋር አለመኖሩን በምናውቀዋለን ስትሉ እግዚአብሔር ከኛ ጋር አለመኖሩን እያስኮበለን ነው። ከኛ ውጣ እያልን ነው እንደሆነ የምታውቁት በጎ ነገር ያስጠላለት እግዚአብሔር ስርጭቶ ነው። ሶስተኛ ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ። የቅዱስ ዳዊት መዝሙር ለእግዚአብሔር ቀድሞም ለነበረ ዛሬም ላለ ዘላለም ለሚኖር ለእግዚአብሔር ምስጋና ይግባውና የቅዱስ ዳዊት መዝሙር ይህ ነው። ፍካሬ ዘጻድቃን ወዘኃጥአን፣ የኃጥአን የጻድቃን ምሳሌያቸው ይህ ነው። እስኪ ምሳሌያቸው በሉ። ምናልባት የቅድም ልናልኩኝ ግብራቸው በሉ። ግብረ ሰይጣን፣ እነዚያ ግብረ ሰይጣን ይሰራሉ፣ እነዚህ ግብረ እግዚአብሔር ይሰራሉ። አሁን ደግሞ ቀጥሎ ሁለተኛውን አይተን ነበር። ምናቸው ነው ያሉ? መለያቸው። ሲመለያቸው በሉ። እነዚህኞቹ ዘዳይሙ ሕገ እግዚአብሔር ስምረቱ ናቸው። ሕገ እግዚአብሔር ፈቃዳቸው ሕገ እግዚአብሔር፣ ፈቃዳቸው አምላካቸው ነው። እነዚህስ ኃጥአንስ አኮ ከመዝ፣ ኃጥአን ግን እንዲህ አይደሉም። ሕግ አይወዱም። ሕግ አይወዱም በሉ። የምንላቸው በሞት ሕግ አይወዱም በሉ። ምን አይወዱም? አሁንም ማንኛውን መናፍቅ እንግዲህ ይሁት በሕግ ነው የምንጸድቅ በእግዚአብሔር ቸርነት በእግዚአብሔር ሕግ ይላል። ሕግ ያስጠላው ሰው በሕግ አምላክ ነው። እስቲ ሕግ ያስጠላው ሰው የሚቆነን መሆኑ በዚህ ያውቃል። ለምን? ሕጌን ብትወዱኝ ሕጌን ጠብቁ ብሏል።
ሕጉን ጠብቀን በእግዚአብሔር በዚያ ላይ የእግዚአብሔር ቸርነት ሲጨመር እንድናለን ነው እንጂ በሕግ አንድንም በእግዚአብሔር ቸርነት ነው ማለት። ሕግ የጠላ ሰው ኃጥእ ተኮናኝ ርስቱ ሲኦል መሆኗን በዚህ ወቀው። ሶስተኛ የጻድቃን የኃጥአን ምሳሌያቸው ነው። ምሳሌያቸው ነው። ጻድቃን በዕፀ ሕይወት ጻድቃን በዕፀ ሕይወት ኃጥአን በምን ይመስላሉ? በዕፀ ከንቱ። ሲበዕፀ ከንቱ በሉ ሰብእሰ ከንቱ ይመስል ያለው ቅዱስ ዳዊት ይሄ ነው። መዝሙር 143 ላይ ሰው ምን ይመስላል አለ? በስንት ነገር ይመስላል ዳዊት። ነገር አጋጨህ እንዳትሉ እዚህኛው ተመልከቱ። ከመስ እንተ ትክልት ሀበ መሐዘማይ አለ። ተመልከቱ እንተቱ ፍሬሃ በበጊዜሃ ወቆጽላኒ ይትነገፍ አለ። እዚህኛው ሰው ምን ይመስላል ብትሉኝ ከውሃ ዳር የተተከለች ዛፍን ይመስላል አለ። በየጊዜው ፍሬ እንደምትሰጥ ቅጠሎቿ እንደማይጠወልጉ ይመስላል አለና ደግሞ መዝሙር 143 ላይ ደግሞ ሰብእሰ ከንቱ ይመስል አለ። ተመልከቱ ሰው ከንቱ ነገርን ይመስላል አለ። ቅዱስ ዳዊት ምን ነው በመዝሙር 1 ላይ ሰው ዕፀ ሕይወትን ይመስላል ብለህ ሲያበቃ መዝሙር 143 ስትደርስ ደግሞ ከንቱ ትላል ትሉኝ እንደሆነ ነው መልሱ። ጻድቃን ተመልከቱ እንተ ትክልት ሀበ መሐዘባይ ከውሃ ዳር የተተከለች አትክልትን ይመስላሉ ያልኳችሁ ጻድቃን ነው። ከዕፀ ከንቱን ይመስላሉ ያልኳችሁ ኃጥአን ነው። ዕፀ ከንቱ የምትባለው አንድ ቀን በቅላ አንድ ቀን ቅጠል አውጥታ አንድ ቀን አድጋ አንድ ቀን አብባ አንድ ቀን ደርቃ አንድ ቀን በስብሳ የምታድግ እጽዋት ነው። ስለዚህ ኃጢአተኛ ሰው ምን ይመስላል ብትለኝ ዕፀ ከንቱን ይመስላል። ለምን? ከንቱ ነገር ወዳጅ ነውና። እስኪ ከንቱ ነገር ወዳጅ ነው በሉ። ከንቱ ነገር ወዳጅ ነው። ከንቱ ማለት ምንድን ነው? ኃላፊ ፈራሽ በስማሽ። ምግብ ያልፋል አያልፍም በሉ እንጂ ልብስ ያልፋል በሉ። መልክ፣ ስልጣን፣ ገንዘብ፣ ቤት፣ እንቅልፍ፣ እረፍት ማልፍ እንግዲህ ይሄን የሚወድ ምንድነው? ከንቱ። እስኪ ከንቱ በሉ። ከንቱ ከመሆን ይሰውራል። ወደዚህ ሐዘን ብሎ ሰማያዊ ሕይወት ተመልከቱ። ለዚህ እኮ ነው አረጋዊ መንፈሳዊ ምን ይላል? የሕፃናት ዘመድ አትሁን። ሕፃናት እንዳትቆጡ እሺ፣ ትርጉሙ ሌላ ነው። የሕፃናት ወዳጅ አትሁን ይላል። የምን ወዳጅ? ደግሞ መጽሐፍ ቅዱስ እኮ እንደ ጉሩም ደግሞ መልሶ ደግሞ እንደ ሕፃናት ካልሆናችሁ አድኑም ይላል። በየዋህነታቸው ነው። የሕፃናት ወዳጃቸውን ማለት ሕፃን የተባለ ንጉሥ ነው። የባለ ስልጣን ወዳጃቸው ነው። ለምን? ምንም ቢሆን የስልጣንና የጉንዳን ትንሽ የለውም። ጉንዳንም መናከሱ አይቀርም። ባለ ስልጣንም አብረው ሲቀመጡ አሳስቶ አንድ ቀን ማሰሩ አይቀርም። ስለዚህ የዚያ ወዳጅ አትሁን፣ በርቀት ያስተዳድር ዝም ብለህ። ስለዚህ ተመልከቱ ጠላት አትሁን እንጂ የቅርብ ሰው አትሁን። ነገር ከነሱ ጋር አትሞዳሞድ ነው ነገሩ። ከቃሉ ጋር ናችሁ። ነገስታትን ለምን ባለስልጣኖችን ለምንድን ነው ሕፃን ያላቸው ሲባል ሕፃናት እናታቸው የጣቷን ወርቅ ቀለበት አውልቃ ተጫወቱበት ልጅ ያስጣቸው። እዚህ አንዱ እንካይችን ከረጅላና ወርቁ ዘጠኝ ሲለው የእናቱ ቀለበት በምን ለውጦት ይመጣል? በምን በከረጅላ በዳቦ ባገዳ ልማጭ ሁሉ ይለውጠዋል። ያ ነጭ ነው ሲያውደስ ብሎት ማለት ነው። ነገስታትም የሰማይ ክብራቸውን በምድር ክብር ይለውጣሉ። የዘላለም ሕይወታቸውን በምድራዊ ሕይወት ይለውጣሉ። የሚጠፋውን የማይጠፋውን በሚጠፋ ይለውጣሉና የሕፃናት ወዳጃቸውን ሕፃናት አሁንም ቅምስ ያረጉ ይወዳሉ። ክፉ ሰው አሁንም ቢበላ ይወዳሉ። አሁን ቢበላ ሕፃናት የሰዎቹን ገንዘብ ካልሰጣችሁ ብለው ሁሉ ይላሉ። ባለስልጣንም የሰዎችን ገንዘብ ካልቀማው ብሎ ይጨንቀዋል። ካልቀማው ብሎ እረፍት ያጣል። እንዲህ አትሁን። ከንቱ ነገርን የሚወዱ ምሳሌያቸው ነው። እስኪ ምሳሌያቸው ይሄ ነው በሉ። ስለዚህ የጻድቃን የኃጥአን ምሳሌያቸው ይህ ነው። እነሱ ከኃጥአን ምሳሌ እግዚአብሔር አይጨምረን፣ ኃላፊውን ነገር ከመውደድ ይሰውረን። ከቃሉ ጋር ናችሁ። በመጨረሻ መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሖረ በምክረ ረሲዓን። የዳዊት መዝሙር በምክረ ረሲዓንን አልተረጉመውም። የቅዱስ ዳዊት መዝሙር 1
መዝሙር 1 ቁጥር 1 ምን ትመስላለች? የቤት መሰረት ትመስላለች። ቅዱስ ባስልዮስ ዘቂሳርያ መዝሙር 1 የቤት መሰረት። እስኪ የቤት መሰረት ነው። የምን መሰረት? የቤት መሰረት ትመስላለች። ቅዱስ አትናቴዎስ ደግሞ የበረከት ቁልፍ ናት። እስኪ የበረከት ቁልፍ ናት ነው። የበረከት ቁልፍ ናት። የበረከት ቁልፍ ናት። ሁለተኛው ደግሞ ምን አለ? አንደኛው ምንድን ነው ያለው? የቤት መሰረት ነው እንጂ ሁለተኛው የበረከት ቁልፍ ናት። ቅዱስ ጎርጎርዮስ ዘኑሲስ ደግሞ የ150ው መዝሙር ዘውድ ናት። የ150ው መዝሙር ዘውድ። እስኪ ዘውድ በሉ። ዘውድ ነው። የመንፈሳዊ ወታደሮች አክሊል ናት ይላል። የመንፈሳዊ ወታደር አክሊል ማናት? መዝሙር 1 ቁጥር 1 ናት ይላል። ክርስቲያኖች በክርስቲና ክርስቲያን ወታደር ለላከው ሹም መከራ ከፍሎ አክሊል እንዲደፋለት ግዛት እንዲሰጠው ክርስቲያኖች ለክርስቶስ ብለው ከሰይጣን ጋር በመዋጋታቸው የሚያገኙት አክሊል መዝሙር 1 ቁጥር 1 ናት ይላል። መዝሙር 1 ቁጥር 1 ማለት የመንፈሳዊ ወታደር አክሊል፣ የ150ው መዝሙር ዘውድ፣ የበረከት ቁልፍ፣ የቤት መሰረት፣ የመልካምነት ሁሉ መነሻ ይላል ቅዱስ ጎርጎርዮስ ዘንዚናዙ። እስኪ የመልካምነት ሁሉ መነሻ በሉ እንጂ የመልካምነት ሁሉ ምንድነው? መነሻ ነው። ስለዚህ አሁን ከቃሉ ጋር ናችሁ። አሁን ባጭር ቃል መዝሙር 1 ቁጥር 1 ያነበበ ሰው ምን ይደረግለታል ብትሉ ተመልከቱ። ይችን በየቀኑ እንደውም አባቶቻችን ከቀኑ ዳዊት ጋር ይችን ጨምረው ይደግሟታል። ለዕለት ከተመደበው ዳዊት ጋር ይችን ጨምረው ይጸልያዋታል። ይች ምንድን ናት ቢባል ይች የ150ው ዳዊት በሙሉ መሰረት ናት። በዚህ ታንጾ ነው ሰው ልስገድ ቢል፣ ልጹም ቢል፣ ልመንን ቢል፣ በትዳር ልኑር ቢል፣ ጥሩ ክርስቲያን ሊሆን ቢል ይችን ብፁዕ የምትለውን መሰረት አድርጎ ነው። እስኪ ብፁዕ በሉ። ብፁዕ የምትለውን መሰረት አድርጎ ቤት ይሰራል ማለት ክርስትና በብፅዓን መሰረት ላይ የቆመ ቤት ነው። የክርስትና መሰረት ብፁዕነት ነው። ብፁዕ ማለት እንደሆነ በቀጣዩ መርሐ ግብራችን ያለው ብፁዕነት ማለት የክርስትና መሰረት ነው። ሁለተኛ ተመልከቱ። 150ውን ዳዊት ያቆመው መሰረቱ በግድግዳውን ጤናው እንዲያቆመው 150ው ዳዊት ጸንተው የሚቆሙት በቁጥር 1 ነው። ብፁዕ በሚለው ነው ይላል። ከቃሉ ጋር ነች። እስኪ አንድ ሐሳብ ልንገራችሁ። ቅዱስ ዳዊት ጠላቱን ይታገስ ነበር። ምን ለመሆን? ብፁዕ በሉ እንጂ ለድሃ ያስብ ነበር። ምን ለመሆን? ሌሊት እንቅልፍ አጥቶ ያድር ነበር። ምን ለመሆን? አቤት ትዕግስተኛ ነበር። ምን ለመሆን? እውነት ፈራጅ ነበር። ምን ለመሆን? ተመልከቱ። ተስፋ ያለው ሰው ነበር። ምን ለመሆን? ያለቅስ ነበር። ምን ለመሆን? አልጋውን እስኪያለቅስ ድረስ የሚያለቅስ ምን ለመሆን ነው? ብፁዕ ነው። ስለዚህ ተመልከቱ። የ150ው ዳዊት መሰረት ብፁዕነት። ትዳራችሁን ጠብቁ። ምን ለመሆን? ብፁዕ በሉ። ምንኩስና ይጠበቃል። ምን ለመሆን? እናስቀድሳለን። ምን ለመሆን? እንሰግዳለን። ምን ለመሆን? እንጾማለን። ምን ለመሆን? ብፁዕ። ስለዚህ የ150ው ዳዊት መሰረት ይሄ ነው። ብፁዕ መሆን የክርስትና መሰረት ነው። ቀጥሎ ምን አለ? የበረከት ምንጭ በሉ። የበረከት ምንጭ ብፁዕ የሆነ ሰው ተመልከቱ። ብፁዕ ይችን መዝሙር 1 ቁጥር 1 መዝሙር 1ን የተገበራት ሰው በበረከት ቁልፍ በረከት በሙሉ በዚህ ይከፍታል። ሁሉ በረከት ይሰጠዋል። ለምን? ወቆጽላኒ እይትነገፍ እንተቱ ፍሬሃ በበጊዜሃ ፍሬውን በየጊዜው እንደምትሰጥ ቅጠሏን እንደማይጠወልግ ቆጽለ ሃይማኖት ጽጌ ትሩፋት ረድኤት ሀብተ ወልድና ስመ ክርስትና ስርየተ ኃጢአት ገቢረ ተአምራት አይርቅበትም። ከውሃ ዳር የተተከለችው ዛፍ ፍሬ እንደማይታጣባት ቅጠል እንደማይጠወልግባት ግንዷ እንደማይደርቅባት ተመልከቱ። እነዚህ አይታጡበትም። መዝሙር 1ን የተገበራት ሰው
እነዚህ አይታጡበትም። ተቃሉ ጋር ናችሁ። ሀብተ ወልድና አብ ስርየተ ኃጢአት ልጅነት ገቢረ ተአምራት ይሄ ሁሉ ምን አይልም አይታጣም በሉ እንጂ አይታጣም። የበረከት ምንጭ ናት። ሌላ ምንድነው? ዘውድ። እስኪ ዘውድ በሉ። ዘውድ የተባለው ምንድነው? ሰው የሚዋጋው ንጉስ የሚዋጋው ለምንድን ነው? ለዘውድ በሉ እንጂ ምን አላችሁ? ለዘውድ ነው። 150ውን ዳዊት የምንጠብቀው ብፁዕ የሚባል ዘውድ ለመድፋት ነው። እስኪ ብፁዕ ለሚባል በሉ። ብፁዕ የሚባል ዘውድ ለመድፋት ነው እና የመጨረሻው 150ውን ዳዊት የመጠበቅ ዋጋ ለዚህ ነው። ሰው የሚያገኘውን ጥቅም ሲያውቅ ለዚያ ነገር ዋጋ እንዲከፍል 150ውን ዳዊት ብጠብቅ ምን አገኛለሁ የሚለውን ዋጋውን መዝሙር 1 ቁጥር 1 ላይ ያስቀመጠው ተመልከቱ። ዘውዱን እያሰበ እንዲጋደል ነው ብሎ ሊቁ ይተረጉማል። ዋጋውን ሲያስብ 150ውን ሲተረጉምለት 150ውን ሲጠብቅ ሲጨንቀው ሲከብደው አይ የኛ ያህል ክብር እኮ ቀድሞ ተነግሮኛል ብሎ ክብሩን ሲያስብ መከራውን እንዲረሳ ነው ብሎ ያስቀምጣል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ የቅዱስ ዳዊት መዝሙር ዘውድ ያስቁት አክሊል ያቀዳጃል፣ የበረከት በር ይከፍታል፣ የላስ ቤትን አንጾ ያኖራል። የላስ ምንድን ነው ያልኳችሁ? ተናገሩ ያላላችሁ ምን ያደርጋል? ዘውድ ነው። የቤት መሰረት ነው። የበረከት ምንጭ ነው። ሌላስ ተመልከቱ። እየሰማችሁ አልነበረም ማለት ነው። እነዚህን ነገሮች ለማግኘት ቅዱስ ጎርጎርዮስ እንደተናገረው፣ ቅዱስ አትናቴዎስ እንደተናገረው፣ ቅዱስ ባስልዮስ ዘቂሳርያ እንደተናገረው ዘውድ ነው ብሎ እንደተናገረ የመልካምነት ምንጭ ነው አላልኳችሁ? የመልካም ነገሮች ሁሉ ምንጭ ነው። እሺ ጤና መልካም ነው በሉ። መልካም ነው በሉ እንጂ ሀብት፣ ሰላም፣ ዕውቀት መልካም ነው። የዚህ ሁሉ ምንጭ ምንድነው? ብፁዕነት። እስኪ ብፁዕነት በሉ። ስለዚህ መልካም ነገሮችን ሁሉ እንድታገኝ በመዝሙር 1 ቁጥር 1 ተመርተህ ኑር። ሕይወትህን በዚህ ምራ። ቀኑን ሙሉ በዚህ ተመርተህ ኑር ነው። በዚህ ተመርተን የማንጠወልግ ዛፍ፣ በረከት የተከፈተልን፣ አክሊል የምንቀዳጅ፣ ዘውድ የምንደፋ፣ መሰረታችን የማይነቀል እንዲያደርገን እግዚአብሔር ቅዱስ ፈቃዱ ይሁንልን። ያስተማረን እግዚአብሔር የተመሰገነ ይሁን። እስኪ ዳዊት የገዛ መዝሙር ዳዊት የገዛችሁ አውጡቻችሁ። መዝሙር ዳዊት የገዛችሁ በጣም ጥሩ። ከፍ አድርጉት። እግዚአብሔር ይስጥልኝ። የምትጸልዩትን ልንገራችሁ። የምትጸልዩትን ሰኞ ከመዝሙር 1 እስከ 30 ማክሰኞ ከመዝሙር 1 እስከ 30 ማክሰኞ ከ31 እስከ 60 ድረስ ማለት ነው። ረቡዕ ከ61 እስከ 80 ሐሙስ ከ81 እስከ 110 ዓርብ ከ111 እስከ 130 ቅዳሜ ከ131 እስከ 150 እና መኃልየ ዘሰሎሞንን ጨምሮ ቀዳሚት ከመዝሙር 131 እስከ 150 እና መኃልየ ዘሰሎሞንን ጨምሮ እሁድ መዝሙር 150ን ጨምሮ 150ን ብቻውንና ጸሎተ ነቢያትን መጸለይ ነው። ቅዱስ ዳዊት በዘመኑ ኃጢአት ሰርቶ በሕዝቡ ላይ መቅሰፍት ላመጣ ነው፣ ወይ በሽታ አመጣለሁ፣ ወይ ራብ አመጣለሁ፣ ወይ ጦርነት አመጣለሁ ብለው እግዚአብሔር ያጠፋረኛው በጎቹ ምን አረጉ ብሎ እግዚአብሔርን እኔን ቅጣይ ብሎ መቅሰፍት ያራቀ አባት ነውና የቅዱስ ዳዊት ጸሎት ከእናንተ መቅሰፍትን ያርቅላችሁ። ተግታችሁ በቅዱስ ዳዊት ጸሎት ለምኑ። አጋንንት ማምላክን ከእናንተ አይቀርቡም። አሁንም በቀኝ በግራ በፊት በኋላ የሚፈታተነንን ጋኔን ቸሩ መድኃኔዓለም በኃይለ መስቀሉ ይርገጥልን። እግዚአብሔር ይጠብቀን። ታግሳችሁ እንደሰማችሁ እግዚአብሔር ጸሎታችሁን ይስማችሁ። ያለ ዘመን አይቅሰፋችሁ። እድሜ ለንስሐ ይጨምርላችሁ። መጨረሻችሁን ያሳምርላችሁ። የታሰሩትን ያስፈታቸው። ለሀገራችን ጽኑ ሰላም ይዘዝልን። አምላከ ዳዊት በረድኤት ይጠብቃችሁ። በወጣችሁበት በገባችሁበት ሁሉ የቅዱስ ዳዊት ረድኤት አይለያችሁ። እግዚአብሔር ከእናንተ ጋር ይሁን።
ዛሬ ዝካሬ ዘጻድቃን ዘኃጥአን ብለን የመዝሙር አንድን የያዘችውን ነገር ተነጋግረናል። በሳምንት ወይም በሌላ ጊዜ ስንገናኝ ደግሞ ብፁዕ ብእሲ የምትለውን ትርጉሟን እናያለን። እግዚአብሔር ለወደደው ቃል ያብቃን። ያስተማረን እግዚአብሔር ይመስገን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ